የፕሮቴስታንቶች ሀገር በመባልም የምትታወቅበት ሌላኛው ስም አላት። በግዝፈታቸው ትልቅ ከሆኑ ሄልሲንኪ ውስጥ ከምትመለከቷቸው የፕሮቴስታንት አብያተ ክርስቲያናት መካከል አንዱ ይሄ ነው። የመስቀል ጦርነት የሚባል ነበረ በእነሱ በታሪክ እንደሚናገሩት። ይህ ሁሉ ከተማ ላይ የምታዩት ህንጻ አንደርግራውንድ የፈንጂ መደበቂያ ነው። ከ188,000 በላይ ሐይቅ ነው ያለው። ላለፉት 7 ዓመታት የዓለም ደስተኛ ህዝቦች ተብለው ፊንላንዶች ተመርጠዋል። Congratulations to being the happiest country in the world for the 7th time in I have hard to believe it. What a joke. I mean, look at this weather. Why are we the happiest? Yeah. Like, we don't know. ብታምኑም ባታምኑም በፓርላማቸው ውስጥ ሳይቀር ሳውና አለ። አንድ ኢትዮጵያዊ ላገኘው ቡና ኮፊ ለምን አንጠጣም ተባብለን ላገኘው ነው። የትም ዓለም ብትሄዱ እንደዚህ አይነት የኢቫንጀሊካል ሉተራን ቸርች አታገኙ። አለት ውስጥ ነው የሰሩት። ምንም የለኝም። ጸጥ ብዬ ገባለሁ ባስ ውስጥ የሚጠይቅ የለም። ዜብራዎች ስትሻገር ገና በቃ ቢያዝ 20-30 ሜትር ሲቀረው መኪኖች አይተው ነው የሚያቆሙ። ሀገር ሲለኝ ባይ አልሻገርም አልኩት። ለምን ይሄን ያክል ሪስፔክት ላይ ያዘኝ እኔ ግን ዲገጨኝ ነው እንዳስተካክለው ምናምን እንዳያርኩት። ሰላም እንደናችሁ ተመልካቾቼ፣ ዛሬ ያለነው የት ነው? ፊንላንድ ሄልሲንኪ ነው ያለሁት። የፊንላንድ ዋና መዲና ሄልሲንኪ ነው የተገናኘነው ዛሬ። እንግዲህ በሄልሲንኪ በጣም አሪፍ ቆይታ ይኖረናል። ሄልሲንኪን እንጎበኛለን፣ ስለ ፊንላንድ ብዙ እንሰማለን። በነገራችን ላይ በጣም የተለየች ሀገር ናት። ባንዲራዋ፣ ከአቀማመጧ፣ ከማህበረሰቡ አኗኗር እንዲሁም ከመሬታቸው በታች አንደርግራውንድ ከተዘጋጁበት ነገር ጨምሮ በጣም የተለየ በጣም በርካታ ነገሮችን እናያለን ማለት ነው። እንግዲህ ሳውና ሱሰኛ ተብለው ህዝቦቿ የተለዩ አስገራሚ ህዝቦች ያሉባት ሀገር ነች ፊንላንድ። ፊንላንድን እንጎበኛለን። እንኳን ደህና መጣችሁ ወደ ቻናሌ ለማታውቁት እኔ አቤል ብርሃኑ የወይኗ ልጅ እባላለሁ። ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ የተለያየ ሀገራት አብረን እንዞራለን፣ የተለያዩ ቦታዎችን እንጎበኛለን፣ ከተሞችን እናያለን፣ ካስገራሚዎቹ እንገረማለን፣ ትምህርት ከሚወሰድባቸው እንወስዳለን እንደስከዛሬው ማለት ነው። እንግዲህ በርካታ ሀገራት ሄደናል። ገና አይቀረንም፣ የማንደርስበት የዓለም ጥግ አይኖርም። ብቻ አብራችሁን ቆዩ። ሰብስክራይብ ስላደረጋችሁ በጣም አመሰግናለሁ። የዩቲዩብ ሚስጥሮችን አንብባችኋል? የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። እንግዲህ የሄልሲንኪ ጉብኝታችን ጀምሯል ማለት ነው። አብራችሁኝ ቆዩ። ሌትስ ጎ። እዚህ ፊንላንድ ውስጥ እንግዲህ እዚህ የምታዩት ባለ 12 ፎቅ ላይ 12ኛ ፎቅ ላይ የስኩትን አፓርትመንት ላሳያችሁ። እንግዲህ ብዙ ጊዜ እኔ ኤርቤንድቢ ነው የምጠቀመው። ኤርቤንድቢ ተጠቅሜ ነው ያገኘሁት። ለ12ኛ ፎቅ ላይ ስቱዲዮ አፓርትመንት ላሳያችሁ። ይሄን ይመስላል። ኪችን አለው፣ ራሳችሁ ማብሰል ትችላላችሁ። የሆነ ሻወሩ አልጋውን ሲጋ እንደ አራስ አልጋ በመጋረጃ ከለሉት። ኦኬ ቪው አለው። በጣም የሚገርም ቪው ማለት ነው። ሉክ ሄልሲንኪን እንዴት እንደምታዩት ከላይ በዚህም በኩል በጣም በቃ የሚገርም ቪው ነው ያለው ከላይ። ይህ ድንገት ነው ያገኘሁት ራሱ እንደዚህ እንትን አላልኩኝምና በጣም ቪው የሚገርም ቪው ነው ያለው። ቀማበሳሰል ምናምን ትችላላችሁ ውጪ እየበላችሁ እንትን ላለ ማለት። ኦኬ ፊንላንድን ስትጎበኙ እንግዲህ የምታገኙት የመጀመሪያው ነገር ምንድነው? ሃይማኖታቸው። ምክንያቱም በጣም በሄልሲንኪ ጉብኝቴ አንድ ተደጋጋሚ ነገር ያለው ይሄውም በጣም የተደጋገመ የቸርቾች ዲዛይናቸውም ቅርጻቸውም በጣም አሰራሩ የተለየ ቸርቾች ያለውና ምንድነው ሃይማኖታቸው የሚለውን ስናይ እንግዲህ ማጆሪቲ ኦፍ ዘም ማለትም ከ65% በላይ የሚሆኑት ሀገሬው ህዝብ የፕሮቴስታንት እምነት ተከታዮች ናቸው። በፕሮቴስታንት ውስጥ የኢቫንጀሊካል ሉተራን እምነት ተከታይ ናቸው። በዚህ በሄልሲንኪም ሆነ ከሄልሲንኪም ወጣ ብሎ ባሉ ከተሞቻቸው በጣም የቆዩ እንደዚህ 100 ዓመት ከ100 ዓመት በላይ ያስቆጠሩ ቸርቾች ታገኛላችሁ። ይሄ ኳላ የምትመለከቱት እንግዲህ ኦልድ ቸርች የሚባለው እዚህ ኦልድ ቸርች ፓርክ ይባላል። ይሄ ፓርክ ነው በአጠቃላይ እንደምታዩት ከተማው መሃል ላይ ያለ ሄልሲንኪ መሃል ላይ ያለ ፓርክ ነው። ከኋላ የምታዩት ቸርች ደግሞ በ1826 ዓመተ ምህረት እንደተሰራ ነው ታሪኩ የሚናገረው። በጣም ኦልድ የሆነ ቸርች ነው። አሰራሩም ዲዛይኑ በጣም የተለየ ነው። በነገራችን ላይ ሄልሲንኪ ውስጥ ቀደም እንዳልኳችሁ ይሄ ብቻ ሳይሆን የዚህ አይነት በጣም ረጅም ጊዜ ቆዩ ይሄ 70 ዓመት 80 ዓመት 90 ዓመት ያስቆጠሩ የፕሮቴስታንት አብያተ ክርስቲያናትን ታገኛላችሁ። ያው ማጆሪቲው ማለት ነው ፕሮቴስታንት ስለሆኑ። ከዛ ውጭ እንግዲህ የኦርቶዶክስ የኢስተርን ኦርቶዶክስ እምነት ተከታዮች 1% ናቸው። የእስልምና ደግሞ 0.4% የእስልምና እምነት ተከታዮች ናቸው። ሌሎችም ሃይማኖቶች አሉ፣ ግን ማጆሪቲው ያው ፕሮቴስታንቶች ናቸው ማለት ነው። ኦኬ እንግዲህ በዚህ በሄልሲንኪ በሚኖረኝ ቆይታ ይሄንንና ሌሎችም
ተጨማሪ ቸርቾች አሳያቸዋለሁ ማለት ነው የፕሮቴስታንት ቸርቾች እንግዲህ በ1826 እንደተገነባ ነው የዚህ ቸርች ታሪክ የሚናገረው እንደምታዩት ከላይ ዶም መሳይ ቅርጽ አለው ለጉብኝትም ክፍት ነው ግን አሁን አጋጣሚ ዝግ ነው እኔ በመጣሁበት ሰዓት ሶ ወደ ውስጥ ገብቼ ልጎበኘውና ውስጡን ቀርጬ ላሳያችሁ አልቻልኩም ግን እንደምታዩት ከላይ ዶም የሚመስል ነገር አለው እንደገና በወርቅማ ቀለም ደግሞ መስቀል በጣም ትልቅ መስቀል አለው በነገራችን ላይ ይሄ ቸርች የሆነ ራቅ ብላችሁም ከሩቅ ይታያል ቸርቹ ከተማው ላይ የሆነ ከፍ ያለ ቦታ ስትቆሙ ከሩቅ ይታያል እና አብያተ ክርስቲያኖቹ ጫፋቸው መስቀላቸው ከሩቅ የሚታይ ነው የዚህ ኢቫንጀሊካን ሉተራን አብያተ ክርስቲያናት እዚህ ከተማ ላይ በሙሉ ስታዩና መረጃዎችንም ሰርች ሳረግ በጣም ብዙ የፕሮቴስታንት እምነት ተከታዮች ከሚጎበኟቸው ሀገሮች መሃል አንዷ ነች እቺ ፊንላንድ ማለት ነው በተለይ ደግሞ ሄልሲንኪ ከተማዋ ማለት ነው ከላይ እንደምታዩት እንግዲህ መስቀሉ ይሄንን ይመስላል መግቢያ በሩ ይሄ ነው እንደምታዩት ለሞኑ ፊንላንዶች እነማን ናቸው እንግዲህ ፊኒሽ ይባላሉ ህዝቦቹ የፊንላንድ ህዝቦች እንግዲህ በጣም ብዙ አስገራሚ ታሪክ ነው ያላቸው የሀገሪቱ መስራታ እንግዲህ ቀደምት በበረዶ ላይ የሚመጡ ለኖርዝ ፖል በጣም የተጠጋች ሀገር ነች በጣም ቀዝቃዛ ሀገር ነው በነገራችን ላይ ክረምት ላይ ብርዱ በጣም አይቻልም ምክንያቱም ለኖርዝ ፖል ቅርብ ስለሆነ በረዶም በከፍተኛ ሁኔታ ነው የሚከመረው የኖርዝ ላይትን ጨምሮ በዚህ በኖርዝ ፖል ላይ ያለ ነገር በሙሉ በከፍተኛ ሁኔታ የሚታይበት ነውና ክረምቱን ቶሎ አይወጣም ሲወጣና አሁን ኦልሞስት ክረምት የወጣበት ሰዓት ነኝ ያለው እዚህ ግን ትንሽ ይቀዘቅዛል ያው ሰመራቸው ትንሽ ሞቅ ይላል ኤኒዌይስ እንግዲህ ወደ ታሪካቸው ስንመጣ ወደ ስቶሪ ታይም ስንመጣ ፊንላንድ ዜጎች የፊንላንድ ሀገርን የመሰረቱት የበረዶ ላይ አዳኞችና እንዲሁም ደግሞ አልፎ ሄጅ ነጋዴዎች እንደነበሩ ኋላ ታሪካቸው በጥቂቱ ያስረዳል ሶ ከዛ በኋላ እንግዲህ በቀጠናው ላይ ከሚገኙ በጣም ሀያላን ሀገራት መካከል አንዷ ስዊድን ነበረች ስዊድን እንግዲህ ዶሚኔት አድርጋቸው ለ600 ዓመታት ገዝታቸው ኖራለች ስዊድን ማለት ነው ከስዊድን ከወጡ በኋላ ደግሞ በራሺያ ዶሚኔት ተደርገው በራሺያ ስር ሆነው ነበር ማለት ነው ከዛ በኋላ እንግዲህ በራሺያ ስር ከሆኑ በኋላ ደግሞ የገጠማቸው የእርስ በርስ ጦርነት ነበር ምክንያቱም ራሺያ ስር ሆነው ራሺያ ይበላይ ሆና ያስተዳደረቻቸው ነገር ግን እንደ ራስ ገዝ ግዛት ሆነው ነበር የቀጠሉት ከዛ በኋላ ምንድነው የሆነው የእርስ በርስ ጦርነት ግዛቷ ላይ ተነሳ ይሄውም እንግዲህ አክራሪ ኮሚኒስቶች ወይም ሩሲያ ደገፎቹና ሩሲያ ጎረቤታቸው ናት እንደምታዩት ማፑ ላይም ጎረቤት ናቸው ሰፊ ድንበር ነው ከራሺያ ጋር የሚጋሩት ሶ አክራሪ ኮሚኒስቶች ወይም ኮሚኒስት ስርዓትን የሚደግፉ ወቅቱ የነበረውን የራሺያን አገዛዝ የሚደግፉና በወቅቱ የነበረው የራሺያን አገዛዝ ደግሞ በሚቃወሙ መካከል የእርስ በርስ ጦርነት ተነሳ ማለት ነው ከዛ በኋላ የእርስ በርስ ጦርነቱም ብዙ አልቆየም ከዛ ደግሞ ሲቆም የሶቪየት ህብረት የሚባለው ኃይል ተመሰረተ ማለት ነው ይሄ ከራሺያ በኋላ ያው ሶቪየት ህብረት የሚለው መጣ በሶቪየት ዩኒየን ስር ደግሞ አልተጠቃለሉም ነበር ምክንያቱም ራሺያ ከራሺያነት ወደ ሶቪየት ህብረትነት በመታደርገው ሂደት እነሱ ተገንጥለው ለብቻ ሀገር የመሆናቸውን ነገር አረጋግጠው ነበር ነገር ግን አንድ ፈተና መጣባቸው ሶቪየት ህብረት የምትባል ፈተና መጣችባቸው ሶቪየት ህብረት እንግዲህ እንደምታውቁት ግዛቷን በጣም በከፍተኛ ሁኔታ ማስፋፋት የምትፈልግ በዋናነት ራሺያ ሆና የተለያዩ ሀገራትን እየተቀለለች እንደነ ጆርጂያ ምናምን በቀጠናው ላይ ያሉ ሀገራትን እየተቀለለች ሰፊ ግዛት ለመመስረት የምትፈልግ ናት ሶቪየት ህብረት በወቅቱና በጣም ብዙ ሀገራትን ተቆጣጥራ ጎረቤቷን ፊንላንድን ግን መቆጣጠር ፈለገችና ጦር ሰራዊቷንም በተጠንቀቅ አቆመችና ፊንላንድን ከዛ ከሩሲያ ወረራ ያዳናት አንድ አስገራሚ ክስተት ነው ይሄው የሁለተኛው ዓለም ጦርነት ባይኖር ኖሮ ምናልባት እስካሁን ፓርት ኦፍ ራሺያ የሆኑ ነበር እነዚህ ፊንላንዶች ማለት ነው በወቅቱ እንግዲህ ሶቪየት ህብረት ተነስታ ያው አንዱ የሶቪየት ህብረት አባል ለማድረግ ፊንላንድን ለመውረር በከፍተኛ ቁጥር ያለው ወታደር አሰማርታ እየተጠባበቀች በነበረበት ሰዓት ጀርመኑ አገዛዝ ይያልኩ ልቀጥል ይሄ እዚህ ጋር የምታዩትን በጽሁፍ እኔ በቃሉ ከጠራው ዩቲዩብ ወርዱን አይወደው ምክንያቱም ጀርመን ውስጥ የታገደ ወርድ ስለሆነ ማለት ያንን ወርድ መጥራት እንዳይቻል አርጎ ዩቲዩብም ከልክሏል ስለዚህ እዚህ ጋር የምታዩትን ወርድ ማለት ነው የጀርመኑ አገዛዝ ልበል ያው እናንተ ይሄ ወርድ እንደሆነ ይገባቸዋል ስለዚህ እንግዲህ የጀርመኑ አገዛዝ ምንድነው ያደረገው የሁለተኛው ዓለም ጦርነት ጥቃት ወደ ራሺያኖቹ ወይም ደግሞ ወደ ሶቪየት ህብረቶቹ መጣ በዚህ ጊዜ አንድ ነገር ይበጀናል ያሉትን ነገር አደረጉ which is ያልጠቀማቸውን የጎዳቸውን ነገር አደረጉ ፊንላንዶች ያደረጉት ምንድነው ለጀርመን ቤዝ መፍቀድ ነበር ራሳቸውን ከጀርመን ጋር አብረው ሶቪየት ህብረትን መውጋት ነበር የፈለጉት ሶ እንዳሉትም ደግሞ የጀርመን ከፍተኛ ኃይል መጥቶ ከፊንላንድ ጋር አብሮ የራሺያን መንግስት ወይም ደግሞ በወቅቱ ሶቪየት ህብረት የሚባለውን መንግስት ወጋ ማለት ነው በዛ ጦርነት እንግዲህ በመጀመሪያው ዙር ጦርነት በጣም በከፍተኛ ሁኔታ የራሺያ ወይም የሶቪየት ህብረት ኃይሎች ተዳከሙ በዚህ ጊዜ ፊንላንድም በከፍተኛ ሁኔታ የጀርመኑን ኃይል ታግዝ ነበር እንግዲህ ሶቪየት ህብረቶቹ ከዛ በኋላ ከተባበሩ የቃል ኪዳን ሀገሮች ጋር በጋራ በመሆን ኃይላቸውን አጠናክረው ዳግም የጀርመኑ ኃይል ላይ ተነሱበት ማለት ነው የጀርመኑ አገዛዝም እየተዳከመ ፊንላንድን ጨምሮ ሌሎቹንም እነ ዋርሶን እነ ፖላንድን ወደታችም ስቴዱ ማፕ ላይ እንደምታዩት ፖላንድን ማለት እነ ፖላንድን እየለቀቀ ወደ ኋላ እየሸሸ ወደ በርሊን
ሲሄድ እነሱም ዶግ አመድ ሆኖ ከተሞቻቸው ወደ ፍርስራሽነት ተቀየሩ በሁለተኛው ዓለም ጦርነት ማለት ነው። ነገር ግን የሁለተኛው ዓለም ጦርነትን እነሱ እንደመጠቀሚያ አድርገው ያው ከዛ ከራሺያ ሊመጣባቸው ከነበረ ወረራ የሶቪየት ህብረት ወራቸው የሶቪየት ህብረት አካል ልታደርጋቸው የምትችለው ወረራ ቢቀርላቸውም ነገር ግን የጦርነቱ ዳፋ አልቀረላቸውም። ሶቪየት ህብረቶቹ ተጠናክረው ሲመጡ የጀርመንን አገዛዝ ከፊንላንድ ሲያስወጡ ሙሉ ለሙሉ እነሱም ከተሞቻቸው በጣም ባስከፊ ሁኔታ ነው የፈራረሱት። ዋርሶም እንዲሁ የፖላንድ እሱን ታሪኩ ታስተውሳላችሁ። ፖላንድም ቪዲዮ ሰርች ይላችሁ ነበር። ሙሉ ለሙሉ ነው ፖላንድም በተለይ ደግሞ ዋርሶዋና ከተማዋ ሙሉ በሙሉ ነው የወደመው። ሶ እንደዛ ሆነው ነው እንግዲህ ፊንላንዶች ከዛ በኋላ ከሁለተኛው ዓለም ጦርነት በኋላ ያው ከዛ ጦርነት ተመለሰ በኋላ የመዳከም ነገር አሳየ። በስተመጨረሻ ሶቪየት ህብረትም እንግዲህ ተበተነ። እነሱ ግን ይሄ ፊንላንድነታቸውን አስጠብቀው ቀሩ ማለት ነው። ዛሬ እንግዲህ ፊንላንድ የምትባለው ሀገር እንዲህ ባለ የቅርብና የሩቅ ጊዜ ፈተናዎች አልፋ ነው ዛሬ እዚህ የደረሰችው። ያው እንግዲህ የፊንላንዶች ዋና ቋንቋ ፊኒሽ ነው የሚባለው፣ ስዊዲሽም ይናገራሉ። ይሄንን ይመስላል እንግዲህ የሩቅና የቅርብ ታሪካቸው ማለት ነው። ሶ ሌላኛውና በግዝፈታቸው ትልቅ ከሆኑ ሄልሲንኪ ውስጥ ከምትመለከቷቸው የፕሮቴስታንት አብያተ ክርስቲያናት መካከል አንዱ ይሄ ነው። የፊኒሽ ኢቫንጀሊካን ቸርች ነው። ይሄም የኢቫንጀሊካን ሉተራን ተከታዮች ማለት ነው። እንደምታዩት እንግዲህ በጣም ግዙፍ ነው። ዶሙ ምኑም በጣም ቅርጹም ተለየ ነው መጀመሪያ ካየ ነው ማለት ነው። እንግዲህ ይሄም ቸርች በጣም የረጅም ጊዜ ታሪክ እንዳለው ነው የተጻፈው። የተገነባው ከ1820 እስከ 1852 ነው ማለትም ገንብቶ ለማጠናቀቅ 32 ዓመት እንደፈጀባቸው ነው የተነገረው። ዶሙ ምኑም እዩት ከላይ ያለው። የኢቫንጀሊካን ሉተራን እምነት ተከታዮች እንግዲህ ፊንላንድን ሲጎበኙ በተለይ ሄልሲንኪ ላይ ዋነኛው ሌላኛው የቱሪስት መዳረሻቸው ይሄ ነው እንደምታዩት። ትልልቅ ጋብቻዎች መንግስታዊ ሴሬሞኒዎችም የሚፈጸሙበት እንደሆነ አይቻለው ማለት ነው። በጣም ግዙፍ ነው አሰራሩ፣ ሁኔታውም በጣም የተለየ ነው። ተመልከቱት እና የኢቫንጀሊካን ሉተራን ካቴድራል በጣም ትልቅ ሶ እዚህ ጋር እንደምታዩት ደግሞ ግዙፍ አደባባይ አለ እዚሁ ቸርቹ ይሄውና እዚህ ጋር እንደምታዩት ከቸርቹ በታች ትልቅ ስቴርስ አለ፣ ደረጃ አለ። ከደረጃው በታች ደግሞ ትልቅ የሆነ አደባባይ አለ እንደምታዩት ባቡሮቹም ይታዩዋቸዋል። ሶ ሌላኛው እንግዲህ ከተማ ውስጥ ትልቅ የሆነው የኢቫንጀሊካን ሉተራን ቸርች ይሄ ነው ማለት ነው። እንግዲህ በጣም ይገርማል፣ በጣም ግዙፍ ነው። እንደዚህ አይነት የኢቫንጀሊካን ሉተራን ቸርች አይቼ አላውቅም። እናንተ እንግዲህ አይታችሁ የምታውቁ ከሆነ ኮሜንት ላይ ጻፉልኝ። ዶሙን ታዩታላችሁ፣ መስቀሉም ወርቅማ ነው። ልክ ቀደም መጀመሪያ ላይ እንዳየነው አይነት ቸርች ነው። አሰራሩም ሁሉም የተለየ ነው። በጣም ይገርማል። ጉብኝታችን ይቀጥላል። አሁንም አብራችሁን ቆዩ። ኦኬ ፊንላንድን ጨምሮ በጎረቤቶቿ የሚገኙ ባንዲራዎች በቀለም ተለያይተው ነገር ግን አንድ አይነት ይዘት ያላቸው ባንዲራ አላቸው። ለምሳሌ ፊንላንድን የተመለከተን እንደሆነ ነጭ ባንዲራ ይሆንና በሰማያዊ ረጅም መስቀል ታያላችሁ። በተመሳሳይ የዴንማርክ፣ የአይስላንድ ተመሳሳይ የነ ስዊድን ምናምን ተመሳሳይ ይዘት ያለው ባንዲራ ነው በዚህ በቀጠናው ላይ የምትመለከቱት ማለት ነው። ይሄ የሆነበት አንዱ ምክንያት ከመስቀል ጦርነት ጋር የሚያያዝ የራሱ የሆነ ታሪክ እንዳለው ነው የሚናገሩት። ይሄውም እንግዲህ የመስቀል ጦርነት የሚባል ነበረ በእነሱ በታሪክ እንደሚናገሩት። በወቅቱ የነበረው ንጉስ እንግዲህ ውጊያ የተዋጋ ያለ በስተመጨረሻ እንግዲህ በህልሜ ታይቶኛል ካለ በኋላ ይሄ ደግሞ ከሰማይ የወረደ ፈጣሪ የሰጠኝ መስቀል ነው በሚል ያንን መስቀል ይዘው ተዋግተው እንዳሸነፉ ጦርነቱን የሚገልጽ አንድ ታሪክ አለ። እንግዲህ ከዚህ ጋር በተያያዘ እንግዲህ ያ ከሰማይ ለንጉሱ ወረደ የተባለው መስቀል ለማሰብ በሚል ይሄ ታሪኩ ዴንማርክ ውስጥ ተደረገ ተብሎ በዴኒሾች ዘንድ የሚነገር ታሪክ ቢሆንም እንግዲህ ዴኒሾችም ሆኑ ስዊድኖች በዚሁ በቀጠና ያሉ ሀገሮች በፊንላንድ ላይ ያላቸው ተጽዕኖ ከፍተኛ ስለሆነ ይሄ የባህል ውርርሱ የሃይማኖት ውርርሱም ሰፊ ስለሆነ ይሄ ታሪክ እንግዲህ ከዛ ከዴኒሾች ይመንጭ እንጂ በአካባቢው ላይ ከፍተኛ ተጽዕኖ ስላለው በአካባቢው ያሉ ሀገሮች በሙሉ አንድ ወጥ ቀለም ያደርጉና እዛ ላይ መስቀል ይሰራሉ ማለት ነው። እንግዲህ የባንዲራቸው ታሪክ ይሄንን ይመስላል። ባቡሮቻቸው ኢንፍራስትራክቸሩ በጣም የተለየ ነው። በጣም አስገራሚ ባቡሮች ነው ያላቸው። እንጎበኛቸዋለን፣ ባቡሮቹንም እናያለን። አንደርግራውንድ ደግሞ ገብተን ደግሞ ያለውን ነገር አሳያቸዋለሁ፣ ከመሬታቸው በታች የሰሩትን ነገር ማለት ነው። ሶ እንግዲህ ባንዲራቸው ያው መስቀሉ በሰማያዊ የሆነው ሃይቆቻቸውን ለማመልከት ነው። በጣም ብዙ ቁጥር ሃይቅ ስላላቸው፣ ነጩ ደግሞ በረዷቸውን ለማመልከት ወይም ደግሞ በበረዶ ጊዜ ያላቸውን ቅዝቃዜ ለማመልከት የተጠቀሙበት ነው ማለት ነው። ይሄን ይመስላል እንግዲህ የባንዲራቸው ትርጉም ማለት ነው። ሌላኛው እንግዲህ ፊንላንድን ስናነሳ የመጀመሪያው ሚስ ማናረገው ነገር ደስተኝነት ነው። ላለፉት 7 ተከታታይ አመታት ደስተኛ ህዝቦች ደስተኛ ሀገር ተብለው ተመርጠዋል። ባላቸው የስኩል ሲስተም ባይነገራችን ላይ ትምህርት ቤት ሲስተማቸው የትምህርት ስርዓታቸው በጣም የተለየና በጣም የሚገርም ነውና በስኩል ሲስተማቸው በመንግስታቸው በሚያገኙት ጥቅም ሀገራቸው ለነሱ በምትሰጣቸው
ቤኔፊት በአጠቃላይ በእነዚህ ሲነጻጸር በዓለም ባለው ራንክ ላለፉት 7 ዓመታት የዓለም ደስተኛ ህዝቦች ተብሎ ፊንላንዶች ተመርጠዋል። ደስተኛ ናቸው ነው የሚባለው። አንድ ጊዜ ይሄንን ፕሮግራም ለመስራት ያያየው ደስተኛ ያረጋቸው ምንድነው የሚለው ለማየት የስቲዮሪ የሚባል ቻናል አለ። ከዚህ በፊት ሜንሽን አድርጌላችሁ ነበር በሌላ ቪዲዮ። የስቲዮሪ ላይ ምንድነው እነዚህ የስቲዮሪ ፕሮግራም አዘጋጆች የዓለም ደስተኛ ሀገር ፊንላንድ ነች ሲሚድና ህዝቡን ደስተኛ ናችሁ ብለን እንጠይቃቸው ብለው መጣው እንዴ ነው አር ዩ ሃፒ ያላቸው በመንገድ ላይ እየጠየቃቸው ለነሱ ግራ እየተጋቡ ነበር። እነሱ ኖቲስ ማያረጉትም። Congratulations to being the happiest country in the world for the 7th time in a row. I have hard to believe it. What a joke. Look at this weather. Why are we the happiest? Like, we don't know. ግን ምንድነው ደስተኝነታቸው በኢንፍራስትራክቸራቸው፣ ደስተኝነታቸው በታሪካቸው፣ በመንግስታቸው፣ በሚያገኙት ቤኔፊት ከሀገራቸው፣ በትምህርት ስርዓታቸው በሁሉ ነገር ውስጥ ይገለጻል። ያው ደስታ በሳቀ ስላልሆነ ማለት ነውና የትምህርት ስርዓታቸው በጣም የተለየ ነው። ልጆች በትምህርታቸው በጣም ደስተኛ ናቸው። በትምህርት ቤቶቻቸው በሚሰጣቸው ነገር በጣም ደስተኛ ናቸው። the happiest country in the world ነው ያለነው እንግዲህ ፊንላንድ ማለት ነውና ደስተኛ ህዝቦች ደስተኛ ሀገር ትባላለች። ኤኒዌይስ አሁንም ጉዟችን ቀጥሏል የፊንላንድ። በነገራችን ላይ ፊንላንድ በጣም የምትታወቀው አንዱ በሃይቆች ብዛት ነው። እጅግ በጣም ለቁጥር የሚያታክቱ ሃይቆች ነው ያሉት። ስንት ሃይቅ ያለ ይመስላችኋል በቁጥር? 5000፣ 10000፣ 20000 ሃይቅ? ኧረ አይደለም። አንድ ሀገር ብዙ ሃይቅ አላት ሲባል ስንት ሃይቅ ቢኖራት ነው? ከ188000 በላይ ሃይቅ ነው ያላት። 188 አይደል? ከ188000 በላይ ሃይቅ ነው ያላት እና የህዝቧ ቁጥራቸው ወደ 5 ሚሊዮን አካባቢ ነው። እያንዳንዱ አሁን ይሄ 180000 ሃይቅ ለፊንላንዳውያን ይከፋፈል ቢባል 29 ፊንላንዳውያን አንድ ሃይቅ ይደርሳቸዋል ማለት ነው በተናጠልና ሶ ላይክ ምን ያህል የሃይቆች ሀገር እንደሆነች አስቧትና በጣም ብዙ ሃይቅ ነው ያላት። በሃይቋ በጣም ትታወቃለች። በደሴትም ብዛት እንደዛው ብዙ ደሴቶች ነው ያሏት። እንግዲህ ፊንላንድ የፕሮቴስታንቶች ሀገር በመባልም የምትታወቅበት ሌላኛው ስም አላት። ይሄውም የሀገሬው ህዝብ አብዛኛው የፕሮቴስታንት እምነት ተከታይ መሆኑን ተከትሎ ነው ይሄ ስም የተሰጣት። ከዚህ ቀደም እንግዲህ እንደምታውቁት የኦርቶዶክስ ክርስትና በስፋት ያለባቸው ሀገሮችን ጎብኝተናል። እንዲሁም እስልምና በስፋት ያለባቸው እንዲሁም ሙሉ በሙሉ በእስልምና እምነት ተከታዮች የሚመሩ ሀገሮችን አይተናል። እንዲሁም ደግሞ የካቶሊክ እምነት ተከታዮች የቡዲዝም እምነት ተከታዮች ያሉባቸውን ሀገር ጎብኝተናል። ይሄ ደግሞ የፕሮቴስታንት እምነት ተከታዮች ያሉበት ሀገር ነው ማጆሪቲው። እንግዲህ ፕሮቴስታንት ስንልም በፕሮቴስታንቲዝም ውስጥ የተለያዩ አይነት እምነቶች አሉ ወይም ባስተምህሮ በፕሮቴስታንቲዝም ስር ሆነው ባስተምህሮ የሚለያዩ ማለት ነው። በፕሮቴስታንቲዝም ስር ሆነው በሃይማኖት የሚለያዩ ብዙ ቢኖሩም በዓለም ላይ በስፋት የሚታወቁት ግን 5 ዋና ዋና ናቸው። ከነዚህም መካከል እንግዲህ ሉተራንስ የሚባሉ አሉ፣ አንጂሊካንስ የሚባሉ፣ ሜቶዳይስትስ የሚባሉ፣ ባፕቲስትስ የሚባሉና በስፋት የሚታወቀ ደግሞ ፔንቴኮስታል የሚባለው ማለት ነው። እንግዲህ ከነዚህ ውስጥ ደግሞ አሁን የሚገኝባት የፊንላንድ ሀገር ደግሞ የሉተራንና የአንጂሊካን እምነት ተከታዮች ናቸው። ሜቶዳይስትም በተወሰነ መልኩ አሉ፣ እንዲሁም ፔንቴኮስታሎችም በተወሰነ መልኩ አሉ። ቸርቻቸውም ሆነ አስተምህሯቸው በጣም ይለያያል። እንግዲህ ቸርቾቻቸውን ከቻለን የሁሉንም ካልቻለን ደግሞ አንዳንዶቹን ለመጎብኘት እንሞክራለን ማለት ነው። አብራችሁን ቆዩ። ሌላውና ደግሞ ከተማ ውስጥ ማለትም ሄልሲንኪ ውስጥ በዋናነት በትልቁ የሚጎበኘው የኢቫንጀሊካል ሉተራን ቸርች ደግሞ ይሄ ከኋላ የምትመለከቱት ነው። በአሰራሩ በጣም የተለየ ነው። የትም ዓለም ብትሄዱ እንደዚህ አይነት የኢቫንጀሊካል ሉተራን ቸርች አታገኙ። አለት ውስጥ ነው የሰሩት። ሰራው በቅርብ ዓመታት ውስጥ ነው። በ1950ዎቹ ገደማ ነው የተሰራው። ያው ግን እንደምታዩት ይሄ ትልቁ አለት አለ ቋጥኝ፣ እዛ ቋጥኙ መሃል ነውና ዶሙ ምኑም በጣም ነው የሚያምረው። እኔ በቪዲዮ ነበር ያየሁት እዚህ ፊንላንድ ከመምጣቴ በፊት ማለት ነው። እንደምታዩት ከላይ ትልቅ የድንጋይ ካብ አለው። እዚህ ጋር ደግሞ እንደምታዩት ትልቅ አለት ነው። ሶ ወደ ውስጥ ገብተን ደግሞ እናየዋለን። ዶሙን ምናምን ደግሞ ውስጥ ገብተን በደንብ እናየዋለን ወደ ላይ ያለውን ማለት ነው። ኦኬ ያስከፍላል። 8 ዩሮ ትከፍላላችሁ ለመጎብኘት። ሃይ Welcome. ታንክ ዩ this way እዛ ጋር ትከፍሉና በዚህ ጋር የምትገቡት። እንደምታዩት ከአለቱ ላይ ነው የሰሩት ይሄንን ቸርች። እዩት። ብዙ የኢቫንጀሊካል ሉተራን ተከታዮች ፊንላንድ ሲመጡ የሚያዩትና በጣም ፌመስ ነው። ብዙ ፒክቸሩንም ምናምን ኢንተርኔት ላይ ብዙ ይታያል። እንደምታዩት ነው። እዚህ ጋር ሻማ የሚያበሩበት ነው። ያው አለቱን ወደ ውስጥ ነው የቆረቆሩት ማለት ነው። ወደ ውስጥ ቆረቆሩና የገነቡት። እዚህ ጋር ስቴጁ ነው እንደምታዩት። ይሄ ጫፍጫፉ ትራንስፓረንት ነው። ሶ ብርሃን ይገባዋል። መሃሉ ላይ ትልቅ ነው እንደዚህ ይከለክለዋል። ስለዚህ ፀሐይ አይኖርም። ግን እነዚህ ክፍተቶቹ ብርሃን ስለሚያስገቡ ሞር ብራይት ነው የሚሆንላቸው። ይሄ መድረኩ ነው። ጎብኚውን ግን ብዛቱን ነው በአንድ ጊዜ ራሱ ከኔ ጋር የገቡት ናቸው። እነዚህ የጎብኚው ብዛት በጣም ብዙ ሰው ነው የሚጎበኘው። ኦኬ ኮንክሪት ነው። ወደዛ ይኬዳል።
ምን አለ ወደዛ ክፍል እስቲ ወደዛች ክፍል ከተገባ ገባለሁ ወደዚች ክፍል ማለት ነው የሚገባ ከሆነ ወይ የራሳቸው ባክስቴጅ ምናምን ይሆናል አዎ ከተገባ ግን ገብተን እናየዋለን ይሄ አሰራሩ ይገርም ታውታላችሁ ዙሪያው አለት ነው ምንም አይነት ግንባታ የለውም ከላይ ብቻ ነው የሰሩት እንትኑ ክዳኑ በብዛት ኤዥያኖች ናቸው እነኚህ ወደ ኮሪያ ጃፓን አይ ቲንክ እንደዛ ነገር ቋንቋቸው እንደዛ ይመስላል እነዚህ ጎብኚዎች ያው ሃይማኖታቸው የሆነ ሰዎች እዛች ጋር ሻማ ያበራሉ እንደምታዩት ሻማ ማብሪያው ጋር ሄደው ሻማ ይለኩሳሉ ቸርች ኦፍ ዘ ሮክ ይባላል ወይም የድንጋዩ ቤተክርስቲያን በማለት ይጠሩታል ዙሪያውን እንደምታዩት ከአሰራሩ የተነሳ ማለት ነው ቪዚተሮች በጣም እየበዙ ነው በስማ እና ከላይም እንደምታዩት ከላይ መቀመጫ አለው በ1969 ነው የተከፈተው 750 ሰዎችን በአንድ ጊዜ መያዝ አቅም አለው እሁድ ኖርማሊ አይከፈልም ያው የኢቫንጀሊካል ሉተራን ተከታዮች ገብተው ወርሺፕ የሚያደርጉበት ነው ማለት ነው ስለዚህ ያው የሃይማኖታቸውን ተግባር የሚፈጽሙበት ቦታ ስለሆነ ማለት ነው እንግዲህ እንዴት እንደሚጎበኝ ታዩታላችሁ ቁጥሩ ከ1969 በፈረንጆቹ አቆጣጠር ጀምሮ እንግዲህ እየተጎበኘ ያለ ቸርች ነው ማለት ነው እንግዲህ ሄልሲንኪ there's a lot of evangelical lutheran church ማለት ነው ሄልሲንኪ ውስጥ እንግዲህ ለትራንስፖርት ባቡሮች አሉ ባሶች አሉ ታክሲዎች አሉ በጣም በተለያየ አማራጭ እንግዲህ ሜትሮ አላቸው ፌሪ አለ ውሃ ከተማቸው መሃል ገባ ስለሚል በፌሪም ይዞራሉ እንደገና ደግሞ ታክሲዎችም በጣም አሉ ሳይክልም በጣም ይጠቀማሉ እንደምታዩት ከተሞቻቸው ላይ በጣም የብዙዎችን ትኩረት የሚስበው ሜትሮአቸው ነው because ሜትሮ ብቻ ሳይሆን የሁሉ ከተማ ላይ የምታዩት ህንጻ አንደርግራውንድ የፈንጂ መደበቂያ ነው ፈንጂ ስላችሁ ተራ ፈንጂ ብቻ ሳይሆን የኒውክሌር ፈንጂን መደበቅ እንዲያስችል አድርገው ነው የተገነቡት because አሁን ላይ በመድር ላይ ዜጎቻቸውን ለመጠበቅ በመድር ላይ ያሉ ሀገሮች በሙሉ ዜጎቻቸውን ለመጠበቅ ኢንፍራስትራክቸር ይገነባሉ አይደል ይሄ ቤዝመንት ለመንግስቱ ለህዝቦቻቸው መከለያ ምናምን ለዜጎቻቸው ከምድር በታች መከለያ ከሰሩ ማለት ጥብቅ መከለያ ከሰሩ ሀገራት መካከል ቀዳሚ ከሚባሉት አንዷ ፊንላንድ ነች ማለት ፊንላንድ ትቀድማለች ሳይሆን ቀዳሚ ከሚባሉት ግን ፊንላንድ አንዷ ነች ይሄ ሁሉ የምታዩት ከተማ ውስጥ ህንጻ የፈንጂና የኒውክሌር መደበቂያ ነው ይሄ ደግሞ የባቡር የሚሄድበት ማለትም ሰብዌው ደግሞ አንደኛ በጣም ጥልቅ ተደርጎ ነው የተሰራው ሁለተኛ በከፍተኛ ኮንክሪት ነው የተገነባው ስለዚህ አላማው ሁለት ነው ከፍተኛ የሆነ የጦርነት ስጋት ስላለባቸው ይሄንን የጦርነት ስጋት ምናልባት ከስጋትነት ደግሞ አልፎ ወደ ሙሉ ጦርነት ቢገባ ለመከለያነት ተብሎ ስለሚታሰብ እንደ ልክ ራሺያ ውስጥ እንዳለው ሰሜን ኮሪያ እንዳለው ሰሜን ኮሪያ በጣም ጥልቅ ነው ዲፕ ነው የነዚህ ሀገራት በጣም ዲፕ ነው እና እንደምታዩት ኢቭን በአንዳንድ ሀገራት እንደምታዩት አይነት የባቡር ትናር ለሚሰጡት እና እንደምታዩት ኮንክሪቱ በጣም ትንኑ ጥልቅ ነው እየገባችሁ የምትሄዱት አሁን እንግዲህ ዋናው ከተማው መሃል ላይ የሚገኝ ሰብዌይ ስቴሽን የገባሁት ተመልከቱ እንግዲህ if something happen በኒውክሌር ሀገሪቷ ልትመታ ብትችል ይሄውም እንግዲህ ከራሺያ የጦርነት ስጋት ስላለባቸው ነው እንደምታውቁት እንግዲህ የኔቶ አባል ናቸው የኔቶ አባል ብቻ ሳይሆኑ ደግሞ ከራሺያ ጋር ከፍተኛ የሆነ ቢፍ አላቸው ስለዚህ ከራሺያ ጋር ጸበኛ ስለሆኑ በማንኛውም ሰዓት ራሺያ ልትወረን ትችላለች ይላሉ እንደገና ጎረቤት ናቸው በጣም ሰፊ ድንበር ነው የሚጋሩት ከፊንላንድ ጋርና ራሺያ ስለዚህ በጣም ይፈራሉ ያው አንድ ቀን ተወረናለች ብለው ስለሚፈሩ በጣም ለጦርነት ዝግጁ ሆኖ ነው ያሉት እያንዳንዱ ነገራቸውን አዘጋጅተው የሚገኙት ግን አንደርግራውንድ ፋሲሊቲ በማሟላት በአለም ላይ ቀዳሚ ከሚባሉ ሀገሮች ተርታ ናቸው if something happen ዜጎቻቸውን የሚያሰጋ ብዙ ነገር አይፈጠርም ማለት ነው ወደ አንደርግራውንድ በመግባት ከችግሩ ያመልጣሉ ማለት ነው ይሄ እንግዲህ ከላይ ያያችሁት ከተማ ከስርም ሌላ ከተማ ነው አንደርግራውንድ ነን እንግዲህ ጥልቅ ገብተናል ከመሬታቸው በታች ይሄን የመሰለ ሌላ ከተማ አለ ማለት ነው ሉክ ሬስቶራንቱ ካፍቴሪያው ሱቆቹ ሁሉም በቃ እዚሁ ወደ ሜትሮ ስቴሽናቸው ትሄዳላችሁ በጣም ዌል ደን ሆኖ የተሰራ በጣም ነው ደስ የሚለው ከዚህ በፊት በጣም ጥልቅ ሰብዌይ ያየሁት ወይም ጥልቅ የሆነ የባቡር ትራንስፖርት ያየሁት እንትን ውስጥ ነው ደቡብ ኮሪያ በጣም ጥልቅ ነው ምክንያቱም ከሰሜን ኮሪያ ጋር ከፍተኛ ቢፍ ስላለ ጦርነት ስለሚያሰጋቸው ማለት ነው እስቲ የባቡር ትኬታቸውን ለመግዛት እንሞክር ቋንቋ የለውም እንዴ እንግሊዘኛ አለው by single ticket by a day ticket ይላልሽ a day ticket unable to print the receipt ይላል ኦኬ ኮንቲኒው one day ማለት መቼ ማለት ነው አንድ day ማለት 24 ሰዓት ማለት ነው ስለዚህ day pass አንድ ሰው day pass 13 ዩሮ ነው በ13 ዩሮ እንግዲህ unlimited የሆነ እንትን ነው የምታገኙት ማለት ነው እንግዲህ የባቡር ትኬታቸውን ገዝቻለሁ የሄልሲንኪን ማለት ነው ይሄ የባቡር ትኬት እንግዲህ ለአንድ ቀን የሚያገለግለኝ ነው ወይም ለ24 ሰዓት አንሊሚትድ ከተማ ውስጥ ያሉ ሁሉንም ባቡሮች መጠቀም ይችላል ማለት ነው እንግዲህ ሰብዌው አሁን የመጣ ነው አለ ጥልቀት የገባ ነው አለ ቅድም አይታችሁታል ወደ ኬብ አሁን ደግሞ የበለጠ ጥልቀት ነው የምንወርደው እውነት ለመናገር እስካሁን ሲባል ነው እንጂ እስካሁን አላየሁም ነበር አሁን ግን ላይው ነው በጣም ጥልቅ እንደሆነ ላይው ነው ተመልከቱት እንግዲህ አሁን ያ ሁሉ የመጣ ነው ጥልቀት አለ እንደገና አሁንም ደግሞ የምንወርደውን ጥልቀት አስቡት ርቀት በጣም ዲፕ ሉክ can you imagine ጥልቀቱን አያችሁት
እንግዲህ የፊንላንድ ዜጎች ማንኛውም የሆነ የጦርነት ስጋት የጦርነት ሙከራ ከዚህ ከጎረቤትም ከተለያየ ቦታም ቢመጣባቸው ቀድመው እንዲደበቁ የሚሰጣቸው ትዕዛዝ ለዚህ ነውና በጣም ሰቦያቸው ዲፖ ነው የሚሰራበት አንዱ ቀዳሚው ምክንያት ለትራንስፖርት ይሁን እንጂ ዋናውና ሌላኛው ፐርፐስ ደግሞ ህይወት ለማዳን ስለሆነ ማለት ነው እንይላቸው ደግሞ ባቡራቸውን ገብተው ኦኬ ሶ በአንዱ መሄድ ይችላል because ዝም ብዬ አንድ ፌርማታ ነው የሚሄደው ምንም ባቡራቸውን ጀስት ለማየት ነው ይሄውና ባቡራቸው ዋው ቀይ ነው ዙም ለማውራት አይመችም ባቡሩ የሚገርም ነው ነፍ ተጠቃሚ ነው ያለው እንደውም አስቡት ይሄን እየቀረጽኩ ያለው እኔ ቅዳሜ ማይሚን እሁድ ቀን ስለሆነ ነው እንጂ በጣም ብዙ ሰው እንደሚኖር በጣም እርግጠኛ ነኝ ግዝፈቱ ራሱ ሰው ግን 13 ዩሮ ያው ከዚህ ቀደም ሉክሰምበርግን አይተናል በነፃ አይደለ ትራንስፖርቱ አስቡት በእሁድ ቀን የሁሉ ሰው ከመጣ በስራ ቀን ይውኩ እጅግ በጣም ዲፕ ባቡራቸው በጣም አሪፍ ሆኖ ነው የተሰራው በጣም ነው የወደድኩት ዲፕነቱ ምኑ ኤቭሪቲንግ እናንተ ያስፈራሉ ወደ ኋላ የምትወድቁ ይመስላል ማለት አልገባችሁም እኮ ምን ያህል ጥልቀት እንዳለውና ላይክ በጣም ያስፈራል ከፍ ይያለ ሲሄድ ይውርቀቱ ዋው ቻይናም በጣም ዲፕ ነው ሳውዝ ኮሪያ በጣም ዲፕ ነው ሰሜን ኮሪያ ደግሞ በቪዲዮዎች አይቻለሁ ያው አልሄድም እስከ ድንበር ነው ታውቃላችሁ ሶ ሌላ ቦታ ነው የወጣሁበትን አካባቢ አላውቀውም ገና በማፕ ሞልቼ ነው የምሄደው ግን ቴንክስ ጋድ መቼ መመለስ እንችላለን ትኬት አለኝ ሙሉ ቀን በነፃ ነው የምጠቀመው ሌላው እንግዲህ ያልተነጋገርነው የአየር ሁኔታቸው ነው ይሄውም እንግዲህ በብርድ ወራት በጣም ቀዝቃዛ ናቸው በጣም ነው የሚቀዘቅዘው ምክንያቱም ለኖርዝ ፖል በጣም ቅርብ ስለሆኑ በጣም በበረዶም ነው የሚሸፈኑት እንደገና ዴይላይት ላይ ያላቸው ነገር ማለት ነው ይሄ የቀን ብርሃን ማግኘት ማለት ነው በበጋ ወቅቶች ላይ አሁን ሰመሩ ሲመጣ 20 ሰዓት ነው የሚሆነው ከ24 ሰዓቱ አሁን ኢትዮጵያ ውስጥ 12 ሰዓት ፀሐይ 12 ሰዓት ጨለማ ነው የሚሆነው አይደለም እዚህ ግን 20 ሰዓት በተለይ ደግሞ በጋቸው ሚድ ላይ ሲሆን ይሄ ከጁላይ በኋላ በተለይ 20 ሰዓት ነው ፀሐይ የሚያገኙት ማለት ነው ስለዚህ 20 ሰዓት ቀን ነው ያ ማለት ከምሽቱ 3 ሰዓትም ብትወጡ ከምሽቱ 4 ሰዓትም ብትወጡ ቀን ነው የሚሆነው ማለት ነው ለምሳሌ አሁን ክረምታቸው ወጥቶ በጋቸው እየገባ ነው አሁን ስንት ሰዓት ይሆነ ይመስላችኋል አሁን ከኢትዮጵያ ጋር እኩል ነው ሰዓታቸው ባይዘው አንድ ሰዓት ነው የሚቆጥሩት አሁን ኢትዮጵያ ምሽቱ 2 ሰዓት ተኩል ነው እዚህም ምሽቱ 2 ሰዓት ተኩል ነው እንግዲህ ኢትዮጵያ ምሽቱ 2 ሰዓት ተኩል ሲሆን ያው ጨለማ ነው የሚሆነው እዚሁ 2 ሰዓት ተኩል ተመሳሳይ የታይም ዞን ላይ ነው ያሉት ኢትዮጵያና ፊንላንድ ማለት ነው ስለዚህ እንግዲህ ቀናቸው ረጅም ነው አሁን 3 ሰዓት አካባቢ ሲሆን በዚህ ማለትም ወደ 9:30 አካባቢ መጨለም ይጀምራል ማለት ነው ከዛ ላስታስቡት እንግዲህ በቃ 10 እና 11 ላይ ነው ጨለማ የሚያዩት ለምን ለኖርዝ ፖል ክሎዝ ስለሆነ እና ደግሞ እዚሁ ሀገር ፊንላንድ ውስጥ ሆናችሁ ወደ ላይ ወደ ኖርዝ ፖል ደግሞ በተጠጋችሁ ቁጥር 24 ሰዓት አይጨልምም ክረምት በጋቸው ላይ 24 ሰዓት አይጨልምም ክረምታቸው ላይ ደግሞ በጣም ይጨልማል ስለዚህ ዴይላይታቸው ክረምትና በጋ ይለያያል ክረምት ላይ ሲሆን ደግሞ በቀን እስከ 5 ሰዓት ብቻ ነው የሚነጉት አሁን እነዚህ ዴይላይት የሚያገኙት ለ5 ለ6 ሰዓት ብቻ ነው ሄልሲንኪን ጨምሮ ማለት ነው 6 ሰዓት ምናምን ነው 7 ሰዓት ነው የሚያገኙት ከ24 ሰዓቱ ፀሐይ የምትወጣላቸው ማለት ነው በጋ ሲሆን ደግሞ በተመሳሳይ ፀሐይ የምትወጣላቸው ለ20 ሰዓት ነው ማለት ነው ስለዚህ ለ5 ሰዓት ነው ጨለማን ኤክስፒሪየንስ የሚያደርጉትና አንዱ ይሄ ነው ከዚህ በፊት እንግዲህ እንደ ኖርዌይ ትሮምሶ ምናምን ወደ ላይ ሄደን አይተናል 24 ሰዓት እንደ ጨለማ እንደሚሆን 24 ሰዓት ደግሞ ፀሐይ ሲሆን ደግሞ እንደ አላስካ ሄደን ደግሞ አይተናል በአሜሪካ ሳይድና አንዱ ይሄ በጣም ልዩ የተፈጥሮ ጠባይ ነው ያላቸው እነዚህ ፊንላንዶች ማለት ነው እንግዲህ ወይዘራቸው በጣም ቀዝቃዛ ነው በዛው ልክ ደግሞ በጋቸው ደግሞ ሞቅ እንደሚል ሰምቻለሁ በበጋ ደግሞ መጥተው እናረጋግጣለን ማለት ነው እንግዲህ ወይዘራቸው ይሄንን ይመስላል እንግዲህ ፊንላንድ ውስጥ አንደርግራውንድ የማታዩበት ቦታ የለም ይኸውላችሁ በአንደርግራውንድ ሳይክል ይነዳል አሁን የሳይክል ወይ ነው ሶ በአንደርግራውንድ ኤቭሪቲንግ በጣም ብዙ ነገር አንደርግራውንድ የሚደረገው ከ30ው የኔቶ አባል አንዱ ላይ የሚመጣ መዘዝ ለሁላቸውም ስለሚተርፍ በጣም ተዘጋጅተው ነው የሚኖሩት ይሄ እንግዲህ አስፋልት መሻገሪያው ነው በሩን ተመልከቱ አንደርግራውንድ ነው አስፋልቱ ሙሉ ለሙሉ ተሻግሬ የመጣሁት ሶ ይሄን ይመስላል እንግዲህ ይሄ ስታዩት የአስፋልት መሻገሪያ ገብታችሁ አንደርግራውንድ ገብታችሁ ህንጻውን በስር ተሻገሩታላችሁ ማለት ነው ኤኒዌይስ ጉብኝታችን ቀጥሏል በብርድም ቢሆን ባይክ በሽን ያው ሳይክል እንኳን እንደ የዴንማርክ እና የኔዘርላንድ ባህል ስላላቸው ኦሬዲ ሳይክል እንትናቸው በጣም ሃይ ነው የሳይክል ፍቅራቸው ሌላኛው እንግዲህ ከስልክ መምጣት ጋር ተያይዞ በመላው ዓለም በጣም ፌመስ የሆነና እኛም ደግሞ በስልክም ሆነ በተለይ ደግሞ በስኔክ ጌሙ የምናውቀው ማለት ነው ኖኪያ የኖኪያ ካምፓኒ የሚገኘው እዚሁ የፊንላንድ ድርጅት ነው ኖኪያ ሶ የኖኪያ ስልክ አምራች ድርጅት ነው አሁን እንደምታውቁት እንግዲህ ኖኪያ ሲበራ ራሱ ሲጨባበጡ ያኔ ሰፊ ትዝታ ነው ያለንና ኖኪያ እዚህ ሀገር ነው የሚመረተው ዋና ካምፓኒውም እዚሁ ሀገር ነው የፊንላንድ ነው ኖኪያ እንግዲህ ከኖኪያ ወጣ ስንል በደንብ የሚታወቁበት ነገር ፊንላንዶች ምንድነው
ምንድነው ሲባል ሳውና ባዝ ሳውና በጣም ነው የሚወዱት የፊንላንድ ዜጎች እጅግ በጣም እንደ ሳውና የሚወዱት ነገር በህይወታቸው የለም ሶ እንደ ባህል ስለሚወሰድ አብዛኛው የፊንላንድ መኖሪያ ቤቶች ሲገነቡ አብሮ ሳውና አብሮ ይገነባላቸዋል ማለት ነው ሰዎችም የፊንላንድ ነዋሪዎች እንደ ባህል ነው የሚያደርጉት ማለት ነው ይሄ ነገራቸውን ተገንዝቦ እንግዲህ በዚህ ሀገር በመሃል ከተማቸው ሄልሲንኪ ላይ ያለው ማክዶናልድስ በርገር ራሱ ውስጡ ሳውና አለው ማለት ነው ይሄንን እንግዲህ ሀገሪቱን ትራዲሽን ለማንጸባረቅ ብሎ የከፈተው ነው ማለት ሳውና ሲባል እንግዲህ ሌላኛው እጅ ባፍ የሚያስጨን ነገር ልንገራችሁ በታምኑም ባታምኑ በፓርላማቸው ውስጥ ሳይቀር ሳውና አለ እና ሄልሲንኪ ውስጥ እንግዲህ ሁሉ ጊዜ የፊንላንድ ፓርላማ ሲካሄድ የፓርላማ አባላቱ እዛው ሳውና ገብተው ምናምን ፈታ ብለው ነው ወደ ፓርላማቸው የሚገቡት ማለት ነው የሚነጋገሩት የሚጨቃጨቁት ማለት ነውና ሳውና ሲባል እያንዳንዱ መኖሪያ ቤት አፓርትመንቶች ሲገነቡ አብሮ ሳውና ይገነባል ማለት ነው በሀገሪቱም የተለያዩ ቤቶች ማለት አብዛኛው ቤቶች የራሳቸው ሆነ ሳውና እንዳላቸው ነው የሚታመነው ማለት ነው ሶ ይሄንን ይመስላል እንግዲህ ለማንኛውም ጉብኝታችን አሁንም ቀጥሏል በነገራችን ላይ ቼዝ መጫወት ለምትወዱ እኔ በጣም ነው ቼዝ መጫወት የምወደውና እዚህ ከመጣው በኋላ በሀገሪቱ ላይብራሪ ውስጥ ማለት ነው መንግስት ለዜጎቹ ቼዝ እንዲጫወቱ ያስቀምጥላቸዋል ሉክ ቼዝ እንዲጫወቱ ያስቀምጥላቸዋል መንግስትና መታችሁ ኤኒ ታይም ሉክ ይሄ ሁሉ የቼዝ ወንበር እና መታችሁ ተቀምጣችሁ ያው ቼዝ መጫወት ይችላልላችሁ እና በጣም ገረመኝ ላይክ ላይብራሪ ውስጥ ነው ይሄ አገልግሎት ያለው እዚህ የከተማ ፐብሊክ ላይብራሪ ላይ ማለት ነው እና ስጠይቃቸው ላይክ ቼዝ በጣም የተለየ ጨዋታ ነው ያው እንደምታውቁት ከዚህ በፊት አርሜኒያ የሚባል ሀገር ጎብኝቼ ነበር አርሜኒያ እንደውም ትምህርት ቤት ውስጥም ተማሪዎች የቼዝ ክፍለ ጊዜ ያላቸው ለምን ቼዝ በጣም አይምሮን የሚያሰፋ ነገር ነው በጣም ላይክ ብሪሊያንት ነው የሚያደርጋችሁ ምክንያቱም በመትጫወቱበት ጊዜ በጣም ኮምፕሊኬትድ የሆነ የማሰብ ሂደት ይጠይቃል የምታስቡት አሁን ሙቭ ስለምታረጓት ስለ አንዷ ወታደርና ስለ አንዱ ኪንግ አይደለም የምታስቡት ለማሸነፍ መጀመሪያ ነው ቀመሩን የምትሰሩትና እያንዳንዱን አካሄድ ያያችሁ ኔክስት ስለምትሄዱት ማለት ከቀጣዩ ቀጥሎ ያለው ማን ሊዘጋ ይችላል ቤት በኩል አስከፍቼ ቤት በኩል ሊሄድ ይችላል ብላችሁ የምትጫወቱት በጣም አይምሮን የሚያሰፋ ጨዋታ ነው ቼዝና ሶ ይሄን የተገነዘቡ ሀገራት ቼዝን ለዜጎቻቸው እንትን ያደርጋሉ ኦፈር ያደርጋሉ ሶ ቼዝ በጣም የተለየ አይምሮ የሚያሰፋ ጨዋታ ነው የትልልቅ ውድድሮች አሉ ኢንተርናሽናል ውድድሮች በቼዝ ላይ እንዳልኳችሁ እንደ አርሜኒያ ያለ ሀገሮች ደግሞ በትምህርት ላይ እንደ አንድ ክፍለ ጊዜ ይሰጣል ቼዝ ማለት ነውና ተማሪዎችም ሟለ ህጻናት እንምላቸው አሁን እኮ የትልልቆቹ ምናምን ሳይሆን ሟለ ህጻናት ውስጥ ቼዝ እንዲጫወቱ ይደረጋል ህጻናትና በጣም ብሪሊያንት ነው የሚሆኑት አይምሮአቸው ቢኮዝ በደንብ ማሰብ ይችላሉ ማለት ነውና አንዴ ምን ገጠመኝ ከጓደኛዬ ጋር ብዙ ጊዜ ቁጭ ብለን እንጫወታለን ቼዝ እና ስንጫወት አንድ ታዳጊ ህፃን ልጅ ነውና ከናቱ ጋር መጥቶ እኛ ቼዝ ስንጫወት ይላል በቃ ህፃን ነው ከውጭ የመጣ ልጅ ነው ይላል ከዛ በኋላ እናቱ ስታናግረና ምናምን ስንለው በቃ እንዴት እንደዘጋጋብን ማለት ነው በአንድ ጊዜና ላይክ ህፃናት በተለይ ከህፃንነታቸው ቼዝ ሲለምዱ አንድ ይሄ ከሞባይል ከምናምን ይላቀቁና ሞር ፎከስ ያደርጋሉ ነገሮች ላይ ፎከስ የማድረግ እንትናቸውን የማሰብ ስኪላቸውን በጣም ይጨምራልና እዚህም እንደምታዩት ፖላንድ ውስጥ እንግዲህ ፐብሊክ ላይብራሪ ውስጥ በጣም ብዙ መቀመጫዎች ተደርድረው ለዜጎቻቸው ኦፈር ያደርጋሉ ማለት ነው ቼዝን ሶ እየመጡ እንግዲህ አባት ልጅ ጓደኛሞች ምናምን እየመጡ እዚህ ቼዝ ይጫወታሉ ማለት ነውና እንደምታዩት እንግዲህ ብዙ መጫወቻዎች ነው ያሉት ቼዝ ዋው ኢንተረስቲንግ በጣም ነው የወደድኩት ሶ ለየት ያለ ነገር ነው ኦኬ ይሄ ከተማ ላይ ያለው ላይብራሪ ነው አሁን እንግዲህ እስቲ ላይብራሪውን ታች ካፍቴሪያ ያለው ወደ ላይ ምን ይኖራል እስቲ ለማየት ልሞክር አይወጡም እነዚህ ሰዎች በዚህ ጋር ሰራሩ ራሱ ዲዛይኑ የተለየ በጣም ደስ የሚል ለማጥናት ለማንበብ ምናምን በጣም ምቹ ቦታ ነው ይሄ እንደምታዩት የተለያዩ መጽሐፍቶች ያሉበት ቦታ ነው ዴካሎ እዚህ ጋር በጣም ነው የሚያምረው ዋው ሶፋው አለ ለፈታ ብለማንበብ ከፈለክ እነዚህ የምታያቸው ፌሪዎች ደግሞ ወደ ተለያየ ቦታ የሚወስዷችሁ እዚህ ራሱ በጣም ብዙ ደሴት ስላላት ፊንላንድ የተለያዩ የፊንላንድ ደሴቶችን የምታዩባቸው ናቸው በዛ በኩል ደግሞ እንደምታዩት ክሩዝ ሺፕ የሚታያል በጣም ግዙፍ ክሩዝ ሺፕ የተለያዩ በዚህ በባልቲክ ላይ የተለያዩ የባልቲክ ሀገራትን ትጎበኛላችሁ እንደ ስዊድን ዴንማርክ ምናምን በመርከብ እየወሰዱ ያስጎበኛቸዋል በዛ ጋርም ግዙፍ የሆኑ መርከቦች አሉ የቆሙ እናያቸዋለን ኒውስ ይኸውላችሁ ይሄም ከዚህ በፊትም ፓሪስ ኒውዮርክ ምናምን አሳይቻችሁ እንደነበረው እንደዚህ ድልድይ ላይ ቁልፍ ያው ስማቸውን እየጻፉ የፍቅረኞችን ስም ይሄ ድልድይ በቃ ሉክ ኦልሞስት ቁልፍ በቁልፍ ሆኗል እንግዲህ በረራዬ ምሽት ከሆነና ሙሉ ቀን ካለኝ እዚህ ጋር ማረገው ይኸውላችሁ ላጌጅን እዚህ ያስቀምጣለሁ ሶ የላጌጅ ሎከር አለ በየቦታው በየከተማው ላይ ታገኙት ማለት ነው ሶ ላጌጅን እዚህ ያስቀምጥኩኝ እዚህ ጋር
ከፍያለሁ ለሙሉ ቀን 4 ዩሮ ነው የምትከፍሉት ሙሉ ቀን 12 ሰዓት ማስቀመጥ ትችላላችሁ በጣም ትልቅ ሎከር ነው ሁሉም ሀገራት ብዙ ከተሞች ላይ ማግኘት ትችላላችሁ ለምሳሌ እኔ ምሽት ነው ሆቴል ደግሞ ቼክ አውት ማድረግ ያለባችሁ ጠዋት 9 o'clock 10 o'clock ወይም ደግሞ የጠዋት 3 ሰዓት 4 ሰዓት ነው ቼክ አውት ማድረግ ያለባችሁ ስለዚህ ቼክ አውት አድርጌ ማታ ስለሆነ ፍላይቴ ላጌጅን እዚህ አስቀምጬ ገና ሙሉ ቀን አለኝ ማለት ነው ማታ ወደ 10 o'clock ነው ፍላይቴ ስለዚህ ሙሉ ቀኑን ስጎበኝ ውላለሁ ማለት ነው ላጌጄ እዚህ ይቀመጥልኛልና እንደ አይነት ችግር ሲገጥማችሁ ትራቭል ላይ የግድ ሻንጣ ይዛችሁ ምናምን ጀስት ጎግል አድርጉና ላጌጅ ሎከር ኒር ሚ ብላችሁ በአቅራቢያችሁ በጣም ብዙ ላጌጅ ሎከሮች ይኖራሉ ያኔ እቃችሁን አስቀምጣችሁ ፈታ ማለት ትችላላችሁ ማለት ነው ኤኒዌይስ አሁን ምንድነው ማደርገው አንድ ኢትዮጵያዊ ላገኝ ነው እና እስቲ ቡና ኮፊ ለምን አንጠጣም ተባብለን ላገኘው ነው ቀጠረኝ ቦታ ለመሄድ አሁን ኦሬዲ ወክ አድርጌ መሄድ ይችላል ይመስለኛል በጣም ቅርብ ነው ያ ኦኬ 4 ሚኒት ልሂድ በቃ 4 ሚኒት ነው ሩቅ መስሎኝ ነበር ኤኒዌይስ አብራችሁኝ ቆዩ እንዴት ናችሁ እንግዲህ የፊንላንድ ጉብኝቴ ቀጥሏል ያው በፊንላንድ ጉብኝቴ እንግዲህ ዛሬ ያው ቡናም እየጠጣው ነው ተመሳሳይ እንግዲህ ፊንላንዶች ባህላዊ ቡና የሚባል ነገር ስለሌላቸው ኖርማሊ ላቴ ነው የምንጠጣው እዚህ ደግሞ እንግዲህ አንድ ኢትዮጵያዊ አግኝቻለሁ ስለዚህ ዛሬ ኮፊ ታይማችን በጣም የተለየ ነው እንዴት ነበር እስቲ ለተመልካቾቼ ራስህን አስተዋውቅ ማንንም በል እሺ እንዴት ናችሁ ተመልካቾቻችን በለጠ ባላለው በፊንላንድ 4 ዓመት በላይ ቆይቻለሁ እንዴት ቻልኩ ብርዱ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል አባባላለና እኔ አሁን ማይንድ ውስጥ የሚመጣው ምንድነው ኖቬምበር አካባቢ ነው የመጣሁትና ኦኬ ኖቬምበር አካባቢ ስለነበር ይሄ ንፋስ ትንሽ ንፋስ እንትን ልክ እንደዚህ አይነት ወዘር ሆኖ ትንሽ ንፋስ ያለው ነው ተዚህ የሚለኝ የበረዶውን አይደለም የመጀመሪያ ያየው በእንትን ልክ ፊንላንድን ስረግጥ ያየው ያን ስለነበረ እሱ ነው ብዙ ጊዜ የሚመላለሰውና በረዶውን ላወራህ እችላለሁ ቅዝቃዜው ምናምን ያችን ሁሌ ግን ትዝም ብትለኝ ያችን ከሷት ባት ምናምን ብለውና ኦፍ ኮርስ ትንሽ ቀዝቀዝ ይላል በተለይ ከኢትዮጵያ ለመጣ ሰው ግን ይለመዳል ኦፍ ኮርስ ምን ነበር የምትሰራው ኢትዮጵያ ያለ ዩኒቨርሲቲ ነበር የማስተምረው ዩኒቨርሲቲ መምህር ነበርክ ኦኬ እንዴት መጣ ታዲያ ወደ ፊንላንድ ያው በስኮላርሺፕ ነው ወደዚህ የመጣው ኦኬ ስኮላርሺፕ መጣው ያው አሁን እንትን ያልኩ ነው ፊንላንድ ተመክቶ ያው እንግዲህ ተደላልያለሁ ደስ ይላል በጣም እንዴት አሰብካት ፊንላንድን እንዴት ፊንላንድን መረጥካት መጀመሪያ ስለ ፊንላንድ ስትሰማ ስታነብ ወይ ምናምን የነበረውና ከዛ ደግሞ ፊንላንድ ከመጣ በኋላ ያየው ነገር እንዴት ነው ወደ ፊንላንድ የመረጥኩበት ያው ስኮላርሺፕ ያገኘው ጋር የምትሄደው ብዙ ጊዜ ግን ያው ይሄ ኖርዲክ የሆኑት እንትኖች የኑሯቸው ላይፍ ኳሊቲ አጠቃላይ ያሉበት ስታተስ ከዓለም በቃ ከፍ ያለ ደረጃ ላይፍ ኤክስፔክታንሳቸው አጠቃላይ ይሄ ኑሮ ስታንዳርድ ያላል እነሱን ሳይ በቃ ኢምፕረስ አድርገኝ ነበር ግን የትኛው ሀገር እንደምሄድ አላውቀውም የትም ትሞክራለህ የተሳካልህ ቦታ ላይ እንትላል ግን ብዙ ሀገሮች አፕላይ ያደርግ ነበር ከለታት አንድ ቀን የሆነ ፕሮፌሰሮች ፖዚቲቭ እንትን አሳዩ የሆነ መቀበል አይነት ቴንደንሲ በትናችን ላይ ተስማማ በመንሰራው ፕሮጀክት ላይ ከዛ በዛ ምክንያት ፊንላንድ ዩኒቨርሲቲ ኦፍ ሄልሲንኪ እንደዛ መጣው ማለት ነው እንጂ ሌላም ሀገር ቶሎ ቀድሞ ቢቀበሉ ሌላ ሀገር ሊሄድ ይችላል ማን የተገኘው ሀገር ግን ሞስትሊ ያው እንዳልኩ አሁን ማንኛውም ሰው ጥራ ብትል ስካንዲኔቪያን ካንትሪ የሚባሉት በብዙ ነገር በጣም ኳሊቲ ላይፍ ኳሊቲ ኢኳሊቲ እንደዚህ ላይፍ ኤክስፔክታንሱ አሁን ዳርኩ ላይፍ ባላንስ የሚባለው ነገር ከፍ ያለ እንደሆነ ስለማቅ ቢሆንል ነበር ግን ሬር ነው ቻንሱ ደግሞ ፎርቹኔትሊ ግን ተሳካ በዛ ምክንያት ነው የመጣው በጣም ደስ ይላል አሁን እዚህ 4 ዓመት ሆኗል በፊት ታስባት የነበረው ፊንላንድና ከመጣህና ደግሞ 4 ዓመት ከኖርክባት በኋላ እንዴት ነው እና ደግሞ በዚህ አያይዘህ የምትመልስልኝ ስትመጣ የገጠመ ይሄ ካልቸር ሾክ ምናምን የሚባል ነገር አለ መቼም ከሀገራችን ስንወጣ ሀገራችን ያለው ነገርና እዚህ የሚገጥም ነገርና እስቲ እሱን አያይዘህ ፈታ የሚያደርግ ነገር ደግሞ እሱ እንግዲህ ያው የትኛውም ሀገር ላይ ስትሄድ ብዙ ግራ የሚያጋቡ ነገሮች ያጋጥማል ወይም ካልቸር ሾክ ማለት ነው እኔ መጀመሪያ እንደመጣው የኮሮና ተዘጋግቶ ሀገሪቱ በሙሉ ተከፈተበት ሰዓት ነበርና በዛ ሰዓት ኢትዮጵያም ቢሆን የሆነ እንትን ላይክ ሰው ከሰው ጋር የመቅረብ እንትኑ ዝቅተኛ ነበር እዚህ ሀገርማ በዚህ ሰው በጣም ተራርቆ የሚኖርበት ሀገር በጣም ፕራይቬት የሆነ ላይፍ የሚኖርበት ሀገር ላይ በዛ ኮሮና ላይ ተደምሮበት አስበው በጣም ከባድ ነው ከዛ መጥቼ እንደመጣ ሲም ካርድ ማውጣት አለብህ ለካ ብለው የነበረ የኔ ሱፐርቫይዘሮች እንደዚህ ያድርግ የሚለው ነገር በተወሰነ መልኩ ኦሪየንት አድርገው ነበር እንደመጣው ልክ ኤርፖርት እንደወረዱ ቀጥታ ታክሲ የተማሪዎች ዶርሚተሪ ማለት
ፕራይቬት ሩም ነው የምትይዘው እዛ ተከራይቼ ነበር እዛ ነው ቀጥታ ሄድኩት እዛ ሲሄድ ምንም ሲም ካርድ አላወጣሁም ቀጥታ እዛ ነው ሄድኩት እዛ ቤት በቃ ተደላሎ ማገኘው ነገር ነው መሰለኝ ወይ ቤተሰብ ማገኘ ነው መሰለኝና ከገባው በኋላ ቀይና አስቀምጬ ሙቭ አረጋለሁ ምናምን ያስደርስ ምንም ሰው የሚባል የለም ጭራሽ በቃ ቁልፍ ይሰጡኛል እዛው አከለክ ያለ አይደለ ሀገር ቤት ስትወጣ ቢሮአቸው እዛው አካባቢ ከዛ እዛው ቁልፍ ወስደህ ታወጣለህ አስቀምጠህ ምናምን ከዛ ሲም ካርድ ምናምን አውጥቼ ደውላለሁ ከዛ ምንም ሰው የለም ምንም ሰው ማለት ከዛ ፈልጌ ቢያዝ አንድ 10 ደቂቃ ሆነ ሰው ለማግኘት ራሱ ያ ቪኪ ባል ከዛ አንድ 40 ደቂቃ ያስኬዳል ኦኬ ከዚህ ከሴንተር ከዛ እዛ ስደርስ በቃ ዳርኩ ምንም ሰው የለም በዛ ላይ ብርድ ነገር አለ ትንሽ ኖቬምበር አካባቢ ይሄ ዊንተር የሚገባበት ስለሆነ ልክ ቆሜ ትንሽ ጠበቅኩኝ አንድ ሴት አገኘሁና እንደዚህ ተማሪ ነኝ እዚህ ሆዋስ ይባላል እዛ የተማሪ ቤት ተከራይቼ ነበር እንዴት ነው የሚገባው ስላት ቁልፍ ማምጣት አለባለች ከየት ከዚህ ቦታ ያው ቦታ አሁን ሳይው በቃ አሁን አውቄው ቦታውን ከነበረ ቤት አሁን ቁልፍ የሚሰጥበት ቦታ ባጭሩ 40 ደቂቃ ይፈጃል በባስ 40 ደቂቃ ይፈጃል በጣም ፈጠን ከተባለ በታክሲ 20 ደቂቃ ምናምን ይፈጃል እና መመለስ ነበረብኝ ከዛ ልክ እንደኛ ሀገር መስሎኝ እቃዬን አስቀምጭልኝ አልኳት ነው አይቻልም ማለት ለካ እቃ አንቺ ቤት ሆነስ ተወሰነ ልቆይ እቃ አስቀምጭልኝ ብራብን የተለመደ አይደለም አንተ በቃ ዘንበኛው ሰው የሚያሳድር ሰላም የሚል ኖርማል መሰለኝ በቃ እንደዚህ መሰለኝ ነው አለች ለምንድን ነው ምናምን ቤት በግጬ በቃ አይ ይዘው ሄዳለች ኢማጂን ትልልቅ ሁለት ሻንጣ እና አንድ ባክባግ እና ይዤ ታዲያ እንዴት ነው የማደርገው ምናምን ስላት በቃ የትጋ እንደምትዝ ባስላሳየ ከዛ እዚህ ቦታ በጣም ረጅም እኮ ነው በጣም ብዙ ነገር ነው ነገረች እንዴት ነው የምይዘው እዛ ላይ ገና ደግሞ ኮምፕሊኬትድ ነው ይሄ ሜትሮ ምኑ ባሱ ደግሞ የምትመጣበት አንዱ ለምሳሌ እንደዚህ የሚያልፍ ከሆነ አንደኛው እንደዚህ ሲያልፍ ኮኔክት ማድረግ አለበት ካላወቀው ይዞ ይሄዳል ወይ ደግሞ ፕረስ ማድረግ አለበት የቱ ጋር ነው የምትለው ከዛ አስያዘችኝ ትንሽ እንዲሄድ የሆነ ቦታ መሰለኝና ወረድኩ ከዛ ተሳስቼ የሆነ ቦታ ሄዳለሁ አሉ ሌላ ሰው ስጠይቅ እንደምንም እንደዛው ሰው ፈልጌ ከዛ ነገር ተመልሼ ሊያው ባስ ወይ ደግሞ ትሬን ማገኝበት ጋር ለማምጣት ደግሞ እንደዚሁ ይያል ከዛ አሳስቶ ወደ ሌላ ቦታ ሲወስደኝ ምንም የለም ጉግል የለም ግድ ነገር ሲቀር የለም ከዛ የ40 ደቂቃ 4 ሰዓት ለፈጀብኝ ለመድረስ ልክ ሊዘጋ ማለት ሊዘጋ ሲል ደረስኩ ለዛው ሰው ጠይቆልኝ ኦኬ ኒርሊ 12 o'clock አካባቢ በኢትዮጵያ 6 ሰዓት አካባቢ ደርሼ 16 4 PM እዚህ 4 ሰዓት ነው የምትቆጥረው እንደዛ ነው የምትቆጥረው 16 አካባቢ ደረስኩኝ ከዛ በቃ ሊዘጉ ነው 16 ተኩል አካባቢ ይዘጋልና አናስገባም አሉ ቡክ አላረክ ደግሞ ቁልፍ ለመቀበል ሰው ለብዬ ከዛ ተመልሼ ቤት ስገባ ማታ 19 በኢትዮጵያ 1 ሰዓት ማለት ነው ተቀበልኩ ያን ያክል እንግዲህ 4 ሰዓት የ4 ደቂቃው እንትን የ40 ደቂቃው እንትን 4 ሰዓት ወደ 4 ሰዓት ፈጀብኝ ማለት ከዛ ደግሞ ኢማጂን ሌላው ደግሞ ወረስትና በጣም ፈኒ ሆነ ምንድነው ለባስ ካርድ ምናምን ተቆርጣለህ ብር ይዘህ አይከድም እዚህ ሀገር ምንም ንክክ የለም ከሳንቲም ምንም ካሽ የለም ካሽለስ ነው ካርዱን ማሳየት አለበት ወይ ደግሞ በስልክ ማሳየት አለበት ምንም የለኝም ጸጥ ብዬ እገባለሁ ባስ ውስጥ የሚጠይቅ የለም ከዛ የሆነ ፎሬነር እንደሆን ካውቀው ይሁን አይጠይቁም ዝም ብዬ እገባለሁ ባስ ውስጥ አይጠይቁም አንዳንዱ ባሶች አይጠይቁም በቃ የሆነ ቼክ የሚያደርጉ መጥተው ቼክ አላረጉ ዝም ብለህ ትሄዳለህ የፈለግከው ቦታ ጸጥ ብዬ እገባለሁ ሳልከፍል መለሳለሁ ሄዳለሁ አይደል በዛው ደግሞ ብዙ ቀን ሳልከፍል ሄድኩ በቃ ብዙ ቀን ከዛ እንደዛ አድርጌ ተመለስኩ ቤት ስመለስ ደግሞ ሌላ አሁን እንግዲህ አስበው ሌላ ቁልፉ የውጭ ቁልፍ የአፓርትመንቱ አንድ ቁልፍ ነው ያው ቁልፍ ደግሞ የመኝታ ቤት ቁልፍ የላይክ የኮመን የምትገባበት እንትን ያለ አይደል ሌሎች እንደዚህ የሚከፋፈሉ ሩሞች አሉ ፕራይቬት ሩሞች የዋናው ምር ከፍተዋል ያው ቁልፍ ከዛ ደግሞ ያው ቁልፍ ተመሳሳይ ቁልፍ የፕራይቬት ሩምህን ከፍተዋል ከኢትዮጵያ እንደመጣ ይሄ ቁልፍ ማጂክ ነው አሁን ራሱ የሚገርምህ የኔ ያስኩት አፓርትመንት እንትን ነው ኤርቤንቢ ነው ያስኩትና ቼክ ኢን ሳደር ቁልፍ ሰጠችኝ ሶ የአፓርትመንቱ
ሴፍቲ ወደ አፓርትመንት ዋናው በር አለ ያ ከዛ ደግሞ ወደ እንትኑም የተቆለ እንደዚህ ምንድነው ሊፍቱም ያለበት ደግሞ ለብቻ የተቆለፈ ነው እንደገና የኔንም የሆቴሉ ሶስቱንም የሚከፍተው አንድ ቁልፍ ነው ሌሎችም እኮ እንደዛው አይነት ቁልፍ ነው ያላቸው ግን ያንተ ፕራይቬት ሩም ጋር አይከፍተው እና ምን እንደሆነ ማጂክ መሰለኝ ወቅቱ ባረን በኋላ እኮ ሴንስ እንዴት እንደሚያደርግ ኤሌክትሮኒካሊ ምናምን ብዙ ቁጭ ነው ያወቁት በጣም የተገረሙ ደውዩ ሁሉ ተናገሩ እንዴት አይነት ቁልፍ ነው ያላቸው ማለት አንድ አይነት ለአንድ ህንጻ አንድ አይነት ቁልፍ ነው የሚሰራ ቁልፉ ራሱ ታስቦ ስለሚሰራ ላይክ እኩል የሁሉም ቁልፎች እኩል ዋናውን በር ይከፍቱታል ግን ዋናው በሩ መክፈት አይችልም ለዛ ለህንጻ ስፔሲፊክ ነው ቁልፉ የሚሰራው በትክክል ልክ ነው ያ እንደው እኛ ሀገር ይሁን ሰዎች ሲያወሩ ነበር በተክርስቲያን አካባቢ ካየ ቁልፍ ያጂብ ይባላል የእያንዳንዱ በር በቃ የቁልፉ ብዛት ራሱ በኪሎ ራሱ አይቻልም ወደ አዲስ ቁልፍ የሚይዝ አለና ይሄ ስራ ሆኖ ስራ ፈጥሯል እኛ ሀገርና እዚህ ደግሞ ትልልቅ እንትኖች ራሱ ትልልቅ ቢልዲንጎች ምናምን አሁን ኢትዮጵያ ውስጥ ሲል አሉ ኢትዮጵያ ውስጥ ብቻ ሳይሆን የተለያዩ ሀገራት ታያለ ብዙ ቁልፍ ይዘው ምናምን ታያለ ግን እንደዛ አይነት ቁልፎች አሉ ስፔሲፊክ ለቤት 9 በር ነው ያለው 9 በር ነው ያለው እንትኑ ሼር እናደርጋለን ዋናውን በር ሼር ታደርጋለህ ሌላኛውን ግን እንት አታረግ እንደዚህ በጣም የሚገርም ነገር ነው በጣም መጀመሪያ ስትመጣ ፈሪ ነው የሚሆነው በጣም ያስገርማል በቃ ስንት ቁልፍ ተሸክመህ የምትዞር ሰው ባንዲት ቁልፍ ያን እንደውም ይከፍትብኛል ሁሉ ብለህ ተሰጋለህ ሩሜት ምናምን ይከፍታል ምናምን ከዛ እንደገባው ከፈትኩና በሩ እንደነገሩ በሩ ከውጭ ሆነ እንደዚህ ሳብ ካረከው ቁልፍ ሳታስነካ ማለት ይዘጋል ደግሞ ሳባረ ልክ ወደ ኑሩ ምን ተሳለል ማለት ነው ቁልፉ ውስጥ ላይ ያለው ተዘጋ የዛኑ ቀን በማግስቱ ነው በማግስቱ ከዛ በቃ አልገባኝም እንትኑ ማለት ለምንድን ነው እንትን ያለው ምናምን ለመጠየቅም ደግሞ ሰው አሁንም የሉም ደግሞ ሩሜቶች ወደ ውጭ እንዳልወጣ ደግሞ ያኛው ስፒስ ዘጋ ቁጭ አልኩ እዛው ይሄ ኮመን ሩም ላይ ቁጭ አልኩኝ ከዛ መሻ ኦልሞስት የመሻ አካባቢ ነበር ቁጭ ያደርኩ እዛ በቃ ምንም ማመሪያ ስለሌለ ቁልፍ ተዘጋ የት እንደሚጠየቅ ራሱ አላውቅም ከዛ ሩሜት ሲመጣ እንዴ ተደውሎ ይጠየቃል አለ ከፈቱ ሌላ ጊዜ ቁልፉን አወጡት ከውስጥ ላይ እና አንዲት ቀን አድር ያለው ማለት በዛ ቁልፍ ምክንያት ከዛ በኋላ ላይ ላይክ ደግነቱ ምንድነው ውጪ ላይ ቢሆን ብርድ ይገርልሃል አትችለው ኮመን ሩሙ ላይ ስለነበር ቁጭ ብለህ ታመሽ ትችላለህ ብርድም የለውም ሶፋ ነገር አለ እዛ ላይ ቁጭ ብዬ እንትን አልኩ ከዛ ከባድ የሚያደርገው ደግሞ ምንድነው ሰው በዛ ሰዓት ኮሮናም ስለነበረ እንዳልኩ ስቲል እንትን አልነበረም ሲም ካርድ በዛ ሰዓትም አላወጣም ሲም ካርድ እኮ ሄደህ በቃ አውጥተህ ስልክ ላይ ብቻ ማስገባት ነው ሌላ ምንም እንትን የለው በኋላ ላይ ሰረዳ ረሳው ደግሞ ያሉኝና ዛድ ዘርጌ ለምር ነው ወደ ውጭ ምናምን ማውጣት ጀመርኩ ሀገሩን ማየት ጀመርኩ በጣም አሜዚንግ ነው ብዙ ነገሮች አሉ ሌላ ደግሞ ገረመኝ ከዛ ዜብራዎችን ስትሻገር ገና በቃ ቢያንስ 20-30 ሜትር ሲቀረው መኪኖች አይተው ነው የሚያቆሙት የኛ ሀገር እንጃ ኪንግ ነው በቃ እንደ ኪንግ ነው እና ቆምኩኝ ፓሴንጀሩ ኪንግ ነው በጣም ኪንግ ነው እኔ ደነገጥኩ የሆነ ሌላ አይቶ ነው ምናምን ብዬ ቆምኩኝ ተሻገር ሲለኝ ባይ አልሻገርም አልኩት ለምን ይሄ እንዲያክል ሪስፔክት ላይ ያዘኝ እኔ ዲገጨኝ ነው እንዳስተካክለው ምናምን እንዲያርኩት ገብቷል ገና አሳልፈኝ እኮ ብለህ እኮ እጅህ እንዲህ አውሎ ብለህ አያሻግሩህም አዲስ አበባ ውስጥ ሰኒ በቃ ሲያቆም ደነገጥኩ በዛ አንድ ቆሟል በዚህ በርቀት ለዛው በርቀት ሩቅ ነው ዜብራው ጋር ሳይደርሱ ነው ያቆሙት ህግ ነው ለካ ህግ ነው ተሻግረህ ራሱ ዘና ብለህ መለስ ብለህ አይታቸው ነው የሚሻገሩትና በጣም ያገርመኛል ፔዴስትሪያኖች ምን ጊዜም ቀድሚያ መስጠት የሚባለው ነገር ያው በጣም ኤክስትሪም ነው እዚያ እና ይሄ ፔዴስትሪያኑ ማለት እግረኛው ከፍተኛ የሆነ እንደ ጀስት ላይክ ኪንግ ነውና እኔም ገርሞኛል ለከ የተለያየ ሀገር ስዞር አሁን በተለይ አሜሪካም ስትሄድ በተመሳሳይ እዚህ በተለይ ወደ ዴንማርክ ምንም ስትሄድ በቃ ገና አንተ ዜብራው ጋር ስትደርስ ገና በርቀት ነው መኪና የሚያቆሙትና ያ ትራፊክ ስርዓታቸው በጣም የተለየ ነው ሲነዱ ጥንቃቄያቸው በጣም የተለየ ነው እስቲ ሌላ ምን ገጠመህ ከዛ በኋላ የተለየ ነገር እስቲ ፈታ የሚያደርግ ነገር ምን ገጠመህ ያ በየተለያየ ሁኔታዎች የተለያዩ ገጠመኞች ያጋጥሙሃል ያው መጀመሪያ ጊዜ ነው እንደዚህ ግን የሚያጋጥመው ብዙ እንትን ይገጥማል ላይክ አሁን ማስታወሰው ጥፍር መቁረጫ እንግዲህ እንደምታውቁት በጣም ትልልቅ ሾፒንግ ሞል ነው ያላቸው ሾፒንግ እንትን ውስጥ ገብተህ ደግሞ መፈለጊያን እቃ በጣም ሃርድ ነው በጣም ቋንቋው እንዳየኸው ሌላ ቋንቋ ነው የተጻፈበት
ደግሞ አንድ ካሸሪ የሆነ ቦታ ነው የምታገኘው ፈልገህ ራሱ በኋላ በቃ ጥፍር መቁረጫ የት ነው የማገኘው ረጅም ጊዜ ሆነ ጥፍር ሳልቆርጠው ማለት ነው ፈልጌ በቃ ትንሽ ነገር ነች የሆነ ቦታ ላይ የምትቀመጠው በሆነ ነገር ከበር ሊሆን ይችላልና በቃ ለብዙ ሰዓት ጥፍሬን ራሱ ሳልቆርጥ ቆይቻለሁ ጥፍር መቆረጫ ራሱ ብለህ ለመጠየቅ ትቸገራለህ በወቅቱ ማለት ለአንድ ለሁለት ሳምንታቶች ከዛ በኋላ እየለመድከው በእንግሊዘኛም ስለሚያወሩ ለመርኩት ብዙ ናቸው በቃ በርካታ ገጠመኞች ያጋጥማልና እነዚህ ትንሾቹ ናቸው የገጠሙ እንዴ ነው ምን ያህል ኢትዮጵያና እዚህ ኢትዮጵያና ከሌሎች ሀገሮች አንፃር ስታዩ ትንሽ ነው ፊንላንድ ያለው ኤግዛክትሊ ፊገሩን ባላውቅም ሄልሲንኪ አካባቢ አሁን ሞስት ላይክሊ ኤግዛክትሊ ፊገሩን እንደዚህ ነው ለማለት ያስቸግራል ግን እንደ በማህበራት በተለያዩ እንትኖች የማየው ሜቢ እስከ 5000 ይሆናል ከዛ በላይ 5000 እኮ ብዙ ነው እንደውም እንደዛ አይሆንም አሁን ያንድ የሆነ በማህበራቶች በገምትልህ ለምሳሌ የሆነ ፕሮቴስታንት አካባቢ የሆነ የሚሰባሰቡበት ስላለ እነሱ ጋር 1000 ኦርቶዶክስ የሆነ ጋር 1000 ቢኖር ሙስሊምናው ግሩፕ ጋር 1000 ቢኖር ሞስት ላይክሊ 3000 እስከ 3000 ኤግዛክትሊ ግን ፊገሩን አላውቅም ለማለት ነው ፊንላንድ ውስጥ ግን በጣም የተራራቀ ነው አይ ከህዝብ ቁጥሩ ነው አሁን ኢትዮጵያውያን በመቶ ሺዎች በሚሊዮንም ያሉበት አለ አሁን አሜሪካ ዩኤስኤ ላይ ብዙ ኢትዮጵያውያን ያለው ከህዝብ ቁጥሩ አንፃር ማለት ነው አሁን 350 ሚሊዮን ነው አሜሪካ ህዝብ እንደ ሉክሰምበርግ አሁን ስትሄድ 100 ምናምን ኢትዮጵያ ያለው ብቻ ግን ያገሩ ህዝብ ደግሞ 600 ሺህ ነው ስቲል ገብታል ከህዝብ ቁጥሩ አንፃር ነው የምታየው ነገር አሁን እዚህም ሀገር 5000 ሰላት ላይክ 5 ሚሊዮን ናቸው ኦሬዲ እንግዲህ 5.5 ያ ፊንላንዶች 5.5 አካባቢ ናቸውና ከህዝብ ቁጥራቸው አንፃር ስታየው ይሄ ራሱ በጣም ትልቅ ነው በተለይ አሁን በትምህርት በፊት የመጡ አሉ ከዛ በኋላ ደግሞ በነርሲንግ የነርሲንግ እንትን የሆነ ጊዜ ከተለያየ ሀገር እያመጡ ነበር በእነሱ የመጡ ተወሰኑ ሰዎች አሉ ቁጥሩን ከፍ ያደረጉት እንጂ በሌላው በጋብቻ በመናምን ነው የሚመጣው ቋንቋ ሬር ትንሽ የተወሰኑ ፊኒሽ ያከና ኦኬ በፊኒሽ ታዲያ እንዴ ሰላም እንዴት ናችሁ ማለት እንዴ ሞይ ሞይ ኦኬ ጧት ከሆነ ነው ሰሪ ሆዋሜንታ ትላለ አመሰግናለሁ ምን ነበር ወክ ያረጋግነ ኪቶስ ፓሪውን ትላለ በደንብ ተስተለው አጥር ያለች ነች ለማመስገን ያው ኪቶስ ስትል ቴንክ ዩ ማለት ነው ኪቶስ ኦኬ አይ ፊኒሽ ትንሽ ከባድ ነው መሰለኝ ትንሽ ከበድ ይላል አይ እንግሊዘኛ ምንድነው የሚቀርለን ከልጅነታችንም ስለምንማረው ትምህርት ቤት እንግሊዘኛ በጣም ቀላል ነው ለኛ ፍሬንች አሁን በጣም ከባድ ነው ቋንቋው አይ ፍሬንች አሁን ከባድ ከሚባሉ ቋንቋ ነው ፊኒሽ ግን ለኛ በጣም ሩቅ ማለት ኢቭን አሁን ኢትዮጵያ ውስጥ በፈረንሳይ የሚማሩ አሉ ፈረንሳይኛ የሚማሩ አሉ በፈረንሳይኛ ቋንቋ የሚያስተምሩ ትምህርት ቤቶች አሉ ሞር ከነሱ ህፃን ልጅ አንድ ነገር ከልጅነቱ ሲሰማው እንትን ይለዋል ግን እንዳልኩ አሁን ፊኒሽ ደግሞ ለኛ ሩቅ ነው ፓተርኑ ራሱ የተገለበጠ ነው ለማረዳት አሁን ላይክ እንዴት ልብል ሳብጀክት ቨርብ ኦብጀክት ምናምን የሚባሉት እንትን ያለ አይደል እሱ ራሱ ስታጠና እንደ እንግሊዘኛ ወይ እንደ አማርኛ ምናምን ላርገ ስትለው ነው እንደዚህ አይደለም ዝም ብላችሁ ይሄኛው ተቀበሉ ነው የምትባለው ኮምፕሊትሊ የተለየ ነው ላይክ ሲስተሙ ትንሽ ይለያል ኦኬ ፈን ሁሉ ታረግበታል እንዴት እንደዚህ ሆና ምናምን ትላለ ደግሞ በጣም ብዙ ኤክሰፕሽን አለ ያው ግን ቋንቋ ስለሆነ ይለመዳል ሁሉም ደግሞ ከከባዶቹ ውስጥ ሬንጅ ውስጥ ይመስለኝ ነበር ግን ከባዶች አሁን ቻይንኛ ጃፓን እንትኖች ምናምን አታስቡም ራሱ የቻይንኛ ካራክተር ከ5000 በላይ ነው መሰለኝ ከእንትኖቹ ራሱ ፊደሎቹ ራሱ ከ5000 በላይ ናቸው ይሄ ግን ፊደሉ ተመሳሳይ መሆኑ ከእንትን ላቲን ደግሞ እንግሊዘኛ ፊደሎች ጋር ኦልሞስት ተመሳሳይ ስለሆነ ያን ቀለል ያደርገዋል ግን ይሄ ግራመሩ ነው ትንሽ ከበድ ነው በግራመር ነገሩ ትንሽ ይከብዳል ብዙ የሚገርሙ እንትኖች አሉ ፊንላንድ በመሰረቱ አሁን እዚህ ሌላ ደግሞ የገረመኝ እንትን ማለት ደን መጀመሪያ እኛ አስተዋውቅ ተባልኩና ቆይ ከዛ በፊት አንድ የምጠይቅ ነገር ለምሳሌ ያው እኛ ሀገር እንደምታውቀው ለምለሚቱ ሀገር የሚልም ዘፈን አለ እሱን ነው የምልህ የፍሬምን ሙዚቃ ያለው እና አረንጓዴነት ግሪንነትን ለምሳሌ ኢትዮጵያ ያለን ምናቀው ግሪን አለ አይደለ ይሄ በቃ ከልጅነታችን ምናስባት ግሪን ኢትዮጵያ አለች አይደለ እና አረንጓዴዋ ኢትዮጵያ ብለን ብዙ ጊዜ አረንጓዴ ነገር ነው ጭንቅላታችን ላይ የሚመጣው ኢትዮጵያ ተከከለ እና
ልክ አሁን ሌላውን ሀገር ስታስብ ነበር አሁን to be honest የኔን ስነግረ እኔ አሁን ህፃን እያለሁ ጫካ ራሱ ያለ አይመስለኝም ሌላ ሀገር በቃ ሌላ ሀገር እንደኛ ሀገር ዛፍ ያለ አይመስለኝም እንደኛ ሀገር ግሪን የሆኑ አይመስለኝም ሌላ ሀገሮች ፊንላንድ almost 100% ግሪን ነው በጣም የሚያምረውና እስቲ ግሪን ላይ የነበረን ኤክስፒሪየንስ ፈልገዋለሁ ራሳ መጣት ይችላል ማለት እዛ የነበረ አመለካከትና እዚህ ስትመጣ ለምለሚቷ ፊንላንድ አልክ ማለት ለምለሚቷ ኢትዮጵያ እንዳልክ ለምለሚቷ ፊንላንድ አልክ ወይስ ውድ ጥያቄ ነው የጠየቀኝ ይሄኛው ወደ ዲላል ትንሽ በቀላሉ ማለት ስለገጠመኝ ምን ያስተዋወቅ ተባልኩ መጀመሪያ እንደገባህ ዩኒቨርሲቲ ውስጥ አስተዋወቅ ስለ ሀገር ምናምን ሲባል እንዲህ ነው የኛ ያክል ፎረስት ከቨሬጅ አለ ምናምን ብዬ ካወራው በኋላ የፊንላንድ ቸካሮ 75% ይላል ደነገጥኩኝ የኛ 2% አሁን ለ2% ይሆናል ለኢትዮጵያ እና በቃ ደነገጥኩ እንዴ ምን እንዴት ኢግኖር እንዳደረኩ በዛች ሞመንት ፕሬዘንት ሳረጋሱ አይ ዶንት ኖ ማለት የኛ ብቻ ልክ አሁን እንዳልኩ የኛ ብቻ በቃ አሪፍ የኛ ብቻ ምናምን መስሎኛል አያለው እኮ ግን በዛ ሰዓት ግን የሆነ በቃ እንትን አልኩ ይረሳው ከዛ የፊንላንድ 75% ፎረስት ከቨሬጅ 188800 ምናምን ሌኮች አሏት ለህዝቡ ተካፍለ ራሱ 29 ሰው አንድ ሌክ ሊደርሰው ይችላል ማለት ነው 29 ሰው አንድ ሌክ ሊደርሰው ይችላል 29 አሁን ያሉትን ማለት በጣም ብዙ ሌክ ነው 187888 ሌክ ነው ያለው አስበው 75% በፎረስት ከቨሬጅ የተደረገ ግሪንነት ደግሞ በቃ አርቲፊሻል አይመስልም አሁን ራሱ እንዴ በጣም አርቲፊሻል ነው ግሪንነቱ አሁን ገና አልወጣም በቃ ደነቃለ ከተማ ውስጥ አይታል እንግዲህ የሆነ ያለ ህንጻ ጀርባ ጥቅጥቅ ያለ ጫካ በቃ አማዞን የሚመስል ታገኝ ይችላል በቃ ይሄ ምልህ ውዱ ምናምን ከውስጡ ይሄ ናቹራል ፎረስት የሚመስል ማለት ነው ይሄ ነገር ምናምን አልኩኝ ከዛ በቃ ደግሞ ምትለው የኛ ሀገር ስለ ምንድነው ይሄ ቡና የሚጠጣበት ተገረሙ ላይክ አሁን አንተ ስትላቸውና እነሱ አሁን 75% ግሪን ነው ሀገራቸው ዛፍ ነው ጫካ ነው ኦልሞስት ጫካ ውስጥ ነው የሚኖሩት ምን አሉ በዛ ሞመንት አሁን አንተ እኛ በጣም ግሪን ነን ብለ ፐርሰንቴጁን ስትነግራቸው እንትን አሉ እንደው ሞስት ዲግሬድድ ነው ብሎ ጥያቄ የኔው ሱፐርቫይዘር ነው አይ ግን ብዙ ዲግራዴሽን ያለበት ሀገር ነው ወደዛ ምስራቅ አፍሪካ ምናምን ብሎ እንትን አለ ያኔ ነው እንደነገጥኩት ኦኬ ልክ ወደው ትዛሬ ምን ያክል ዲግሬድ እንደምትል ምን ያክል ሶይል እንትን ኢሮዥን እንዳለ ያፈር መከላት የሚባለው እንዳለ ምን ያክል ፍለድ ሲያረጋውን ካየ ውሃ እዚህ ውሃ ሲፈሳው ጥርት እንዳለ የኛ ሀገር ክረምት ሲሆን በቃ የሆነ ድፍርስ ያለ አፈሩ ይዞ የሚሄድ ነውና እዚህ ጭራሽ እንደዛ ያታይ በቃ ጥርት ያለ በከተማ መካከል ሲያል ይሄ ምን ጠጣው ውሃ ንጹህ ውሃ በዛ ላይ ደግሞ ለጥ ያለ መሬት ስለሆነ ፊንላንድ በአብዛኛው ተራራ ምናምን የለው ምንም እንትን አፈር መሄድ የለምና ያንን ሲሉ ደነገጥኩ ከዛ ጸጥ ነው ያልኩት በቃ ማለት አዛያን አለፍኩት በቃ የሃይቁ ከተማ ውስጥ የግሪኒንግ ኤሪያው በጣም ተገረማለህ ከቤት ጀርባ የሆነ ፎረስት ለየብቻው ራሱ ይኖረዋል በቃ ዘወር ብለህ ፎረስት ይኖራል በዚህ ከተማ በቃ እንዴት ኢንተግሬት እንዳደረጉት ከኔቸር ጋር ያላቸው ቁርኝት ልዩ ነው በጣም ልዩ ያረጋቸዋል እንደውም በቲምበር ፕሮዳክሽን በጣም ለዓለም በጣም በርካታ አስተዋጽኦ የምታረግ እና ለወረቀት ፋብሪካ ምናምን ፊንላንድ ቀዳሚ ከሚባሉት ውስጥ ነው ምክንያቱም ብዙ እንትን ጫካ ስላለ ማለት ነው ውድ ፕሮዳክሽን ስላላቸውና በጣም አስገራሚ ነው ኮፊስ ቡና ኮፊ ደግሞ የሚገርምህ እኔ ኮፊ በጣም እንደዚህ ልክ ነው የኛ ሀገር ኦሪጂን ነው በቃ ሌላ ሀገር ቡና እንደዚህ እንዳልኩ አሁን ፊንላንድ ቡና ታመርት ግን የሌላውን ሀገር ቡና እንትን ብለው ሚክስ አድርገው የራሳቸውን ቡና ብለው ይሸጣሉ እንደውም ልክ እንደ ነዳጅ ብለው ነዳጅ ለምሳሌ ከሆነ ሀገር ድፍድፍ ነዳጁ ይሄድና አጣርተህ በውድ ዋጋ በለ ስለዚህ ሀገር ተሸጥለታል ልክ ቡናውም አጣርተው ማን ነው ከሌላ ሀገር ሚክስ አድርገው ቀለል ያላርገውት ፓክ ተደርጎ በውድ ሌላ ሀገር ልትሸጥ ይችላል ፊንላንድ ከኢትዮጵያ በለጠ ልታገኝ ትችላለህ ሌሎች ሀገሮች በተለይ ብዙ ሀገሮች እንደዛ ይሸጣሉና የፊንላንድ ቡና አሉ የት አላችሁ ታመርታላችሁ አዎ ያመርቱም ኮፊ እኮ እንግዲህ አላችሁ እንደሱ ይባላል በጣም ተገረምኩ የኛ ቡና ይሄን ምናምን በጣም ጥሩ ኳሊቲ ነው ግን የኛም አለን ብሎ ሰዎች ሳያመርቱ ለካይራሲ ነው ማለት ይቻላል በጣም ፕራውድ ያደርጋሉ ደግሞ በአገራቸው ሃይሊ ቡና የሚጠጣበት ሀገር ነው ጉግል ታረጋው ሃይሊ ቡና የሚጠጡት ፊንላንድ ናቸው ሚልክም እንደዛው በጣም ሃይሊ እንትን የሚሉ
በጣም ከፍተኛ እንትን ያለበት ሀገር ነው በቃ ይሄ ቡና ላይ ያላቸው እንትን ለየት ይላል በትልቅ እንትን ነው ደግሞ ተጣጣውና ኛ በትንሿ ነው በጣም ኮንሰንትሬትድ ነውና ይሄም በጣም አስገርሞኛል በነገራችን ላይ ቡና ተመልካቾቼ ቡና በጣም ብዙ ቡና ይጠጣል እዚህ ሀገር ስንል ከህዝብ ቁጥር አንፃር ነው ብዙ ጊዜ የምናሰላው እንጂ ለምሳሌ አሜሪካኖችም አሁን ኮፊ ይጠጣሉ በጣም ብዙ ህዝብ ኮፊ ይጠጣል ያው አሁን በጣም ብዙ ኮፊ ጠጭ ቁጥር ያለው ብትል ወይ አሜሪካ ምናምን ነው ሊመጣልህ የሚችለው ቶፕ ላይ ግንኛ ያልነው ምንድነው ምን ጠቅሰው ቁጥር ከህዝብ ቁጥሩ አንፃር ሲሰላ ነው ያንን እንዲያውቁ አሁን ሲጋራ የሚጨስበት ሀገር ስትል ቻይና ነች አንደኛ ግን ቻይና ማጆሪቲው አጨሶ ሳይሆን ህዝብ ቁጥሩ ራሱ በቢሊየን የሚቆጠር ስለሆነ ከዛ ውስጥ አሁን 20% ያጨሳል ብትል በጣም ብዙ ያንዳንድ ሀገራት እንደውም የቻይና 20% ህዝብ ወደ ኖርዲክ ብትመጣ እንግዲህ 7-8 ሀገር ፖፑሌሽን የቻይና 20% ህዝብና ከዛ ጋር እንዲረዱት ብዬ ነው ጀስት ለመስጠት ነውና በጣም ደስ ይላል እውነት እኔም ስላገኘው ደስ ብሎኛል አጋጣሚ ነው የተገናኘነውና ፈቃደኛም ሆነ እንግዲህ ስለ ፊንላንድ ትንሽ ስለነገርከን በጣም ደስ ብሎኛል እንግዲህ በፊንላንድ ያው ፊውቸርም እዚህ ነው የምቆየው ብላል እንግዲህ እስቲ በስተመጨረሻ ለተመልካቾች የምታስተላልፈው ነገር ካለ ያው ለምን እንግዲህ በቀረኝ ጊዜ ያው ጉብኝቴን መቀጠል አለብኝ ተወሰነ ሰዓት ይቀረኛል ስለዚህ ከተማውን መጎብኘት ስላለብኝ እስቲ መጨረሻ ማስተላለፍ የምትፈልገው ለዩቲዩብ ቻናል የቤተሰቦች ኢትዮጵያውያን መግለጽ የምትፈልገው ነገር ካለ እስቲ እድል ልስጥ አንድ ደቂቃም ሁለት ደቂቃም ቢሆን እሺ ያው ብዙ ጊዜ ፊንላንድ ሲባል ኖኪያ ታስታውሳለህ ኖኪያ ሲባል አይ ቲንክ ተነላ ያካተሉ ይችላል ኖኪያን በተለይ ቀደም ያሉት ጄነሬሽን ላይ ኖኪያ ስትል ብዙ ያስታውሳል ማቀለም በእኛ ጄነሬሽን ቴክስት ሜሴጅ ለምሳሌ ስኔክ ጌም ቴክስት ሜሴጅ አለ ቴክስት መደረግ እዚህ ነው ኖቬት የተደረገው ኖኪያ ቦታው ራሱ አለ ኖኪያን ኖቬት ያደረጉት ፊንላንድ የሚታወቀው በዛ ነው አንዱ ኖኪያ ስልክ ከመጣ በኋላ ቴክስት ሜሴጅም ኖቬት ያደረጉት መጀመሪያ የተጀመረው በ19ኛው ክፍለ ዘመን ተዛ ነው የጀመሩት እና ኢኳሊቲም ስለኔ አሁን እንደው ከዙ ጋር ልገለጸውና ወረፋ ይዘህ ለምሳሌ አንተ ጉዳይ ካልተፈታ ሌላው ይውላታል እንጂ አይስተናገድም ከኋላ ያለው እኔ ደግሞ መጥቼ እንደዚህ ላይክ እንትን ይመስላል ነገ ወደ ኋላ መለስኩት እጅ ነገሩን በቃ ለምንድን ነው የማይለቀው ቆሞ ሊውል ነው እንደምናም ትላለህ አይደል በቃ ያንተ ጉዳይ ካልተፈታ የሌላው ጉዳይ አይፈታም ያንተ ጉዳይ እስከመጨረሻው ድረስ ያንተ መብት ነው እና በቃ ሰና ብሎ ያሰውዬ በቃ ሲዝናና ይቃጠል ነበር በቃ ናደድ ነበርና ያ ራሱ በቃ በጣም የሚገርም ኢኳሊቲ ያለበት ሀገር ነው ሁሉም በኩል አይን የሚታይበት ለዛ መስለኝ ሃፒስት ካንትሪ ያስባለው the happiest country ያለም ደስተኛ ህዝቦች ናቸው በራንክ ደረጃ ሲታይ ልክ ነው ብዙ ሰው ሃፒ ሲባል እንዲፊቱ በቃ ፈገግ ያለ ምናምን የሚመስለው አለ ግን አይተው ከሆነ ሃፒስት ያስባለው በተለይ ይሄ ኢኳሊቲው ሶሻል ሰፖርቱ ጂዲፒው በተለይ ሎስት ኮራፕሽን ያለበት ሀገር በጣም ዝቅተኛ እንደውም ሁለተኛ ምናምን ዝቅተኛ ካሉበት ሀገር አንደኛ ሲንጋፖር መሰለች እዛ ያስገድላል እንትን በጣም ሙስና እንትን ካልክ ሲንጋፖር ውስጥ ሞት ነው የሚፈረደው እና ብዙ ሙስና የለም እና እሱን ሳይ በቃ የሆነ በጣም ለሀገር ተጓጓለህ ቢሆንልህ ምናምን ብለውሽ ታረጋለህ እና ይሄ ኑና ጎብኙ ዘ ሃፒስት ካንትሪ የሚለው ያው ፊታቸው ብቻ አይደለም ፊት ሳይሆን ያው ደስተኝነት ያው ተለይ በኩልነቱ ላይክ በላይፍ ኤክስፔክታንሲ በጣም ረጅም እድሜ የሚኖሩበት ሀገር ውስጥ አንዱ ነው ልክ ከነሱ ከቀዳሚዎች ውስጥ አንዱ ነኝ ጎብኙ ነው የምለው ደስ ይላል ስለጋበዝከኝ አመሰግናለሁ በጣም አመሰግናለሁ እንግዲህ በፊንላንድ ሄልሲንኪ የነበረኝ ቆይታ ይሄንን ይመስላል ስለተከታተላችሁ በጣም አመሰግናለሁ በቀጣይ ቪዲዮ በሌላ ሀገር በሌላ ቦታ በሌላ ከተማ ተመልሰን እስከምንገናኝ በያላችሁበት ያለም ዳር ቸር እንቆይ ባባይ ቻው